ሆናችሁ በድንግል ማርያም ድንግል ማርያም ድንግል ማርያም ማርያም መቤቴ ምናምን ሲል የሆነ ሰውዬ ጌይ ቢሆንም ችግር የለባችሁም። በጣም ነው የሚገርመው። እንደዚህ አይነት የግብረ ሰዶም እንቅስቃሴ አይ ቲንክ ኦፊሻሊ የተፈቀደ ይመስላል። ባይዘ ባልልም ማለት ነው እንደዛ ብዬ ባልልም ለምንድን ነው ቤካ እንደዚህ ብለህ የተናገርከው ብላችሁ ካላችሁ አሁን እቺ ይሄ ነገር ከኛ ወገን ሆኖ ቢሆን ኖሮ ጴንጤ ቢሆን ኖሮ ይሄ ሰውዬ ጴንጤዎች እኮ ድሮም እንደዚህ እኮ ናቸው፣ ጴንጤዎች እኮ ድሮም እንደዚህ እኮ ናቸው፣ ጴንጤዎች እኮ ድሮም እንደዚህ እኮ ናቸው እየተባለ ይሄ ጋዜጠኛው ጌይ ሆኖ የተገኘው ጋዜጠኛው የለም ጌይ የሆነው አሁን ከስር ብታዩ ማን ተረዳው አለች። በጣም ይገርማል። ማን ተረዳው? ልንረዳው ያስፈልጋል፣ አንደርስታንድ ልናደርገው ይገባል ምናምን ነገር ህመሙን በጌና በሌዝቢያ በሆሞሴክሹዋል በግብረ ሰዶም ውስጥ ያለውን ሰው እንዴት እንረዳው ይባላል እንዴ? ጸያፍ እኮ ነው። እግዚአብሔር አምላክን ያስቆጣ ነገር የእግዚአብሔርን ትዕግስት የተፈታተነ ማለት እግዚአብሔር እንዳይታገዝ ያደረገው ጉዳይ ሰዶምና ገሞራን በአንድ ጊዜ ነው ዲን አስነቧር እንዴ ከከተማነት ወደ አመዳምነት የቀየረው ማለት እግዚአብሔርን ያስቆጣ ጉዳይ እግዚአብሔርን ትዕግስቱን ማለት እንዳይታገዝ ያደረገውን ጉዳይ እኛ ታጋሾች ልጅቷ ትፈተሽ። በነገራችን ላይ ሄለን ድፋባቸው የምትባለው ፊቷ ማይታየው ሴትዮ ሁሉ ጊዜ ቪዲዮ የቆረጠች ምሰራው ሴትዮ ከጀርባዋ ቼክ ይደረግ። በነገራችን ላይ ይህንን እንደዚህ ግብረ ሰዶምና ጌ ሌዝቢያን ነክ ነገሮችን ሰዎች ኮምፕሮማይዝ ካደረጉ ከጀርባቸው ችግር አለባቸው። እኔ አሁን ኦርቶዶክስም ይሁን ካቶሊክም ይሁን የእኛ ወንጌላን ክርስቲያኖችም ይሁኑ ሙስሊሙም ዋሬቨር ማንም ሰው ሊሆን ይችላል። በዚህ ጉዳይ ተመሳሳይ አቋም አለን። ጸያፍ ስለሆነ ጉዳይ አይደለም እንዴ? ጸያፍ ስለሆነ ወጥ የሆነ አለባበስ ችግር ስላመጣ ነው። ወጥ የሆነ አለባበስ ስለማይፈቀድ ጭምር ነው አይደል እንዴ? እያንዳንዱ ተጠቅሞ እስር ቤት የገባው እስር ቤት የገቡት በነገራችን ላይ ባይወጡ እድሜ ዘመናቸውን ባይወጡ ደስ ይለኛል። ይሁን ልንገራቸው እኔ ቤካ የሴት ልብስ የሴት አለባበስ የሴት ቦርሳ ምናምን ጡቷን የገላለጠች እንደዚህ አንዳንድ ደግሞ አሉ። ለምሳሌ እዚህ እንትን ላይ ታውቃለችዋል ናርዲ የምትባለው ሌዝቢያን ታውቃለችዋል። ናርዲ የምታውቁ ሰዎች ሌዝቢያን ናርዲ የምትባለውን ሴቶች ታውቃላችሁ። ያው እሷም ከኦርቶዶክስ ናት። የኦርቶዶክስ መምህር ነበር። እሷም ፕሮሞት ሲያደርግ ነበር። ታውቃላችሁ፣ አወቃችኋት? ናርዲ የምትባለው ናርዶስ ነው ምናምን ነገር። ኦኬ፣ ለምሳሌ እርሷ እንዴት ባለባበሳቸው ምክንያት ሰዎች የራሳቸውን ፊሊንግ ኤክስፕሬስ ማድረግ ይችላሉ፣ ባለባበስ የተሰማቸውን ስሜት ኤክስፕሬስ ማድረግ ይችላሉ ብላ መታለች። ለምሳሌ መታለች እና በቃ ምናምን ነገር ሲ የሴት ቦርሳ ያዘውን እግዚአብሔር ይመስገን መንግስታችን ከተቷቸው ወጣ ያለ አለባበስ ውጭስ ፈጽሞ የእኛን ዲዘርቭ ማድረግ ከምዕራባውያን የኮረጁት የሌዝቢያን የጌ የትራንስጀንደሮችን አለባበስ በኢትዮጵያውያን መካከል ፕሮሞት ማድረግ የተከለከለ ነው ተብሎ አስከትቷቸው አለቀ። ራይት አለቀ። ይሄ በዚህ ማንም ሰው ነው የሚስማማው። ሙስሊሙ፣ ወንጌል አማኝ፣ ክርስቲያኑ፣ ኦርቶዶክሱ ራይት ዋቄት ፈታው የትኛውም ሰው የሆነ ኢትዮጵያዊ በጠቅላላ በግብረ ሰዶም ጉዳይ ማንም ሰው ለድርድር ጠረጴዛ ላይ አምቶ ልወያይ አይልም። ጸያፍ ስለሆነ ጉዳይ ማለት ነው። ስለዚህ እኔ ጌና ምንድነው ሌዝቢያ ምናምን የሆኑ ሰዎችን አምሶሪ ለነሱ ምንም ልብ የለኝም ማለት አንዳንድ ሰዎች እንዴት መሰለ እኔ በጭራሽ ይሄ የኔ አቋም ነው። ለነሱ መቼም ቢሆን ልብ የለኝም፣ የመራራት ልብ። እኔ ከእግዚአብሔር በላይ አሳቢ አይደለሁም፣ ከእግዚአብሔር በላይ አፍቃሪ አይደለሁም። እኔ እግዚአብሔር አምላክ ተላልፎ የመሰጠት ውጤት ነው ካለ እኔ አይ አይደለም ብዬ ከእግዚአብሔር ይልቅ አሳቢ ሆኜ አልመጣም። ብራዘር አልመጣም። እኔ ከእግዚአብሔር ይልቅ በጣም በቃ አፍቃሪ ሆኜ አልመጣም። እግዚአብሔር ፍቅር ነው በባህሪው፣ አብሶሉትሊ ፍቅር ነው። እንከን እግዚአብሔር እንዲሁ የወደደን ጌታ ነው፣ እንዲህ የወደደን አምላክ ነው አይደል? እግዚአብሔር ሰው እንዲህ የወደደ አምላክ
ይህን ነገር በዚህ አይነት የኃጢአት ልምምድ ውስጥ ያሉ በእንደዚህ አይነት የስጋዊ ፍቶት ውስጥ ያሉትን ተላልፎ ለአእምሮ ተላልፎ የመስጠት ውጤት ነው ብሎ ካለ እኔ አው ነው ብዬ ከእግዚአብሔር ጋር ነው መስማማው እንጂ ደረቴን አልደቃም። ትቀልዳለህ። ደረቴ እንደዚህ መጥቼ ስላልተረዳ ነው ብራዘርዬ። በብሉይ ኪዳን እኮ ኦልሬዲ ነበረ መደረግ የነበረ ታኔ በብሉይ ኪዳን ሕግ ተው ወንድ የሴትን ልብስ ቢለብስ ሴትም የወንዱን ብትለብስ ተብሎ በዚህ ልክ ነው ሕጉ የጠበቀው። በነገራችን ላይ በብሉይ ኪዳን ተመሳሳይ ጾታዊ ግንኙነት ከተደረገ ይገደላል። ብራዘር አዲስ ኪዳን ላይ እንደዚህ ነገር የለም። በቃ ውጤቱ ተላልፎ የተሰጠ ነው። እግዚአብሔር የፈለጉትን እንዲያደርጉ ያሻቸው እንዲፈጽሙ ለተበላሸ አእምሮ አሳልፎ ይሰጣቸዋል። በቃ አለቀ። እነሱ ውጤቱ እግዚአብሔርን ባለማመን ለእግዚአብሔር ባለመገዛት ሰሚት ባለማድረግ የእግዚአብሔርን እውነት በሐሰት በመለወጥ የመጣ ውጤት ነው። ስለዚህ አንድ ግብረ ሰዶማዊ ለእርሱ የሚያዝን ልብ የለኝም። እኔ ለአንዲት ሌዝቢያ፣ ለአንዲት ለአንድ ጌ፣ ለአንድ ትራንስጀንደር እኔ የሚያስብ ልብ የለኝም፣ የሚያዝን ልብ የለኝም። አም ሶሪ። ስለዚህ ሄለን ድፋባቸው የምትባለው ሴትዮ የአካሉን ወይም ደግሞ በተለምዶ አኬ ተብሎ የሚጠራው ሐዋርያ መልሶች ተብሎ የሚጠራው ሰውዬ ፕሮፋይል ፒክቸር ያደርገችዋል። ሴት ፊቱ አይታይም፣ ከጀርባዋ ሊኖር ስለሚችል ሆሞሴክሹዋሎችን ፕሮሞት እያደረገች ነው። ጌነት ሰው አልተረዳውም እንጂ ይህ ሰው ጌ የሆነው ፈልጎ አይደለም ብሎ ሰዎችን ብሬን ዎሽ የማድረግ ስራ የሰራች ነው። ስለዚህ ጀርባዋ አይጠና። ማናት? ሌዝቢያናት፣ ጌናት አለቅ። ስለዚህ ይታያችኋል። እሷ ፔጅ ላይ የሚገኘው ይታያችኋል። እርሷ በመዝሙር ነው የታጀበው። ማለት ሌዝቢያ እንደሆነች በሌዝቢያነቷ እንድትቀጥል ተቀብሏት በምህረት እንድትቀጥል ያደርጋል ማለት አይደለም። ሌዝቢያና ጌ ሆሞሴክሹዋል በጠቅላላ የተበላሸ የአእምሮ ውጤት ነው። አለቀ። መጽሐፍ ቅዱስ ነው የሚለው። እሺ ሳሚ፣ አንተ ካልሰማ አልሰማም ነው። የአካሉን ፕሮፋይል ፒክቸር ያደረገች ሴት እና አካሉ ይለያል። ለምሳሌ የቤካን ፕሮፋይል ፒክቸር የተጠቀመች ሴትና ቤካ ይለያያሉ። if you have good mind like mind ካለ ማለት ነው። እሺ እንደዚህ ያለ ስሚ፣ እግዚአብሔርን ቢያውቁትም እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬቢስ ሆነ። እነማን ናቸው ሐሳባቸው ፍሬቢስ የሆኑት? ሮሜ ምዕራፍ 1 ቁጥር 21 ጀምሮ እግዚአብሔርን ቢያውቁትም ድንግል ማርያም እመቤቴ ስላለ ነው የለጠፈችው ሴትዮዋ። እኔ በጣም ነው የሚገርመኝ። ኦርቶዶክሶች በድንግል ማርያም ያላችሁ በጣም ነው ኦብሰስድ የሆናችሁ በድንግል ማርያም ማርያም መቤቴ ምናምን ሲል የሆነ ሰውዬ ጌ ቢሆንም ችግር የለባችሁም። በጣም ነው የሚገርመው። ጌ ቢሆንም መቤትዬ እምዬን የጠራው። ለነገሩ በጨለማ ስላላችሁ እኔ አልፈርድባችሁም። እግዚአብሔር አምላክ ከዚህ ካላችሁ በጨለማ ያወጣችሁ እንጂ እንዴ በጣም ገባህ ነው። በነገራችን ላይ እመቤቴ ድንግል ማርያም ምናምን ስላለ ልጁ ጌ መሆኑን ረሱ። ታውቃላችሁ የፈጸመው ነገር ጸያፍ እንደሆነና በጣም አደገኛ እግዚአብሔር አምላክ የተጸየፈው እርኩስ ነገር እንደሆነ ይዘነጉታል። መቼ እመቤቴ ድንግል ማርያም ማነሽ አቡሺ ገብተህ አውራ እንዴ? አብርሺ ገብተህ ማውራት ትችላለህ። ብራዘር ገብተህ ማውራት ትችላለህ። ለምን እንትታለ ከፈለገ ይትወረድ ምን ነገር ከሰማ
የትኛውም ኢትዮጵያዊ በብሔርና በሃይማኖት ሳይከፍለው ሆ ብሎ የሚነሳበት ጉዳይ ቢኖር አንዱ ግብረ ሰዶማዊነት ነው። በአሜሪካና በዌስተርን ሀገሮች ብዙ አባት እና እናት ወላጆች እኮ በጣም ተሰቃይተው የሚኖሩት በዚህ ጉዳይ ነው። በቃ ፈርተው ድንጋጤ ምናምን ነገር ቢግ ፍርስትሬሽን ውስጥ እንዲገቡ በቃ በጣም እንዲፈሩ በጣም እንዲረብሹ ህይወታቸውን በአግባቡ እንዳይመሩ ከከለከላቸው ነገር አንዱ ልጆቻቸውን ትምህርት ቤት ልከው ፍርሃት በብዙ ፍርሃት ውስጥ እንዲገቡ ከሚያደርጋቸው ነገር አንዱ የሆሞሴክሹዋል ጉዳይ ነው፣ የግብረ ሰዶም ጉዳይ ነው። ራይት ቤተሰብን የሚነቀንቀው ሃይማኖትና ዘር ሳይከፍል ቤተሰብን የሚነቀንቀው ጉዳይ ሁሉንም በአንድ ላይ ሆ ብለው እንዲጨው የሚያደርገው ጉዳይ ክሊናቸውን ያልጣሉ ሰዎች በዚህ ጉዳይ ላይ ብለው እንዲጨው የሚያደርጋቸው የግብረ ሰዶም ጉዳይ ነው። አዎ ማናችንም ከእግዚአብሔር በላይ አሳቢ መሆን አንችልም። ማናችንም ከእግዚአብሔር አምላክ በላይ አፍቃሪ መሆን አንችልም። ማናችንም ሰው የሆነ በጠቅላላ ከእግዚአብሔር ይልቅ አሳቢ ከእግዚአብሔር ይልቅ አፍቃሪ ያለው ካለ እኔ እንጃ ጥያቄ ምልክት ያስነሳብኛል አእምሮ ላይ ማለት ነው። ጥያቄ ምልክት። እሺ ላንብበው። እግዚአብሔርን ቢያውቁትም እንኳ እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬቢስ፣ አዎ ሐሳባቸው ፍሬቢስ ነው። ምኖች? ግብረ ሰዶማውያን። ኦኬ ሐሳባቸው ፍሬቢስ ሆነ፣ የሚያስተውል ልባቸው ጨለመ። የጨለማ ውጤት ነው። ከዚያስ ጥበበኞች ነን ቢሉ ሞኞች ሆኑ። በጣም የሚገርም የአእምሮ ምጥቀት ውስጥ እንደደረሱ ያስባሉ። ነገር ግን ሞኞች ናቸው። በጣም ከቴክኖሎጂ ጋር ያላቸው ነገር በጣም አስገራሚ ምናምን ነገር በቃ የዚህ ዓለም ጥበብ በጣም በሚገርም አይነት ሁኔታ ገልጠው ሰዎችን ሊያሳምኑ በሚችሉ አይነት የእውቀት ድሎት አለን ይላሉ። ነገር ግን ሞኞች ናቸው። ቁጥር 3 የዘላለም አምላክን ክብር ሙት በሆነው ሰው በወፎች በእንስሳትና በምድር ላይ በሚሳቡ ፍጥረታት መልክ መስለው ለወጡ። ጣዖት አምልኮ እንግዲህ ታውቃላችሁ፣ እሱን እዛው ታገኛላችሁ። እነማ ቤት እንደሚገኝ ታውቃላችሁ አለ። በሰው መስሎ በአቡነ ቡቺ መስለው አይደል? አቡነ ቡቺ እኮ ብሎ ውሻ እንትናዬ እኮ ብሎ የሰው ምናምንዬ የሰው አድርገው ማለት ነው። እሺ ቁጥር 24 እንደዚህ ያለ፣ ስለዚህም እግዚአብሔር በኃጢአት በተሞላ የልባቸው ምኞት ይላል። ስሙኝ እንግዲህ እግዚአብሔር ስለዚህም እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያረክሱ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። እንዴ እግዚአብሔር አሳልፎ ከሰጠ አንተ ማን ቤት ነህ? አንቺ ማን ቤት ነሽ? ግብረ ሰዶማውያንን ጌዮችን ምናምን ነገር አልተረዳናቸውም። አብርሺ አንተም ካናም ሶሪ ዳርያዝ ብራዘርዬ ቤካ ለውሳኔ አቸኩል። ለውሳኔ ሳይሆን እየቸኩል ያለሁት የእግዚአብሔርን ቃል እያነበብኩኝ እየነገርኩ ነው። እሺ የራሳችሁ ፓስተሮች ብለህ ያልከው ሁሉ በእርሱ ሆነ ያልክ ሰውዬ እውነቴን ነው የምልህ፣ በራስህ እንትን ውጣና አሳይኝ። አንተ ራስህ እዛ ውስጥ ልትኖር ትችልበታል ብዬ ስለማስብ ሆሞሴክሹዋል ተመሳሳይ ጾታዊ ግንኙነት የተጀመረው በገዳም ነው፣ በዋልድቢት ገዳም። ላውራ እንደዚህ ወይንስ እንዴት ነው? እናውራ እንደዚህ ወይስ ሀሳቡን በጋራ እንከላከል? ምን ይመስላል ብራዘርዬ?
በዋልድቢት ገዳም እንደዛ ልቀጥል። ጌነት እርስ በርስ ተመሳሳይ ጾታዊ ግንኙነት በመጽሐፍ ተጽፎ የሚገኘው በኦርቶዶክስ ተዋህዶ ቤተ እምነት እንደዚህ ልቀጥል ወይስ ሀሳቡም ሁላችንም በህብረት ህሊና ስላል እንከራከር? እንዴት ይቻላል ብራዘርዬ? በአንተ እንደዚህ ካልክ ያንተን እያወጡ አነባለሁ። እንደዛ ከምንሄድ ብራዘርዬ ሀሳቡ ላይ ብናተኩር ጥሩ ነው። ፓስተሮች ያለ ብራዘርዬ ፓስተሩን ቀቅለህ ብለው ከፈለግ ምን አገባኝ? ስትፈልግ በንፍሮ ስትፈልግ በጥብስ ምን አድርገህ ብለው ስትፈልግ። እኔ ማወራው በክርስቶስ ክርስቲያን ሆነው እንደ እግዚአብሔር ሐሳብ እንደ እርሱ ፍቃድ ስለሚኖሩ ሰዎች ነው። ገባ? ሰው ስለሆንን ህሊናችንን ስላልጣልን ጸያፍ ጉዳይ ስለሆነ የተቃወምን ነው። ሰው ለጌና ለሌዝቢያዎች ኦኬ፣ ለትራንስጀንደሮች ከእግዚአብሔር ይልቅ እኛ ሐሳቢ መሆን አንችልም። ከእግዚአብሔር ይልቅ አፍቃሪ መሆን አንችልም። እርሱ በባህሪው ፍቅር ነው። ሲወድ ያለ ቅድመ ሁኔታ ነው የሚወደን። ደግሞም ያለ ቅድመ ሁኔታ ወዶን ነው ያዳነን። አዎ። እና ጌና ሌዝቢያ መሆን ተላልፎ የመሰጠት ውጤት ነው። ተላልፎ የመሰጠት ውጤት ነው። ማን አሳልፎ የሰጣቸው? እራሱ እግዚአብሔር ነው የሰጣቸው። እግዚአብሔር አሳልፎ በሰጠው ጉዳይ እኔ ገብቼ ኖ ዳር ያስብራዘልዬ። ስለዚህ ሄለን ድፋባቸው ጀርባዋ ይፈተሽ። ምናልባት በዚህ ውስጥ ሆና ሊሆን ይችላል፣ አይታወቅም። ይሄ ጉዳይ ማግባት ይህንን ነገር ከመከተልና በዚህ ጉዳይ ውስጥ ካለመኖር አይከለክልም። እሺ አሳያለሁ። ወይ ሴት ለሴት እንዴት እንደሆነ አሳያለሁ ብራዘርዬ። ስለዚህ እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለ ሩካቤ ስጋ አሳልፎ ሰጣቸው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፈንታ ፍጡር አመለኩ፣ አገለገሉትም። ፈጣሪ ለዘላለም ብር ይልና ከዘንዝ ያለ። በዚህም ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው። ሴቶቻቸውም እንኳን ለባሪያቸው የማይገባውን ግንኙነት ባሪያቸው ላልሆነ ግንኙነት ለወጡ። ሴት ለሴት ሆኑ ማለት ነው። ሴት ለሴት ሴት ለሴት እንዴት ሆነ ወንድሞቼና እህቶቼ? ኧረ ተው። እግዚአብሔር እኮ ሌላውን እንደላ ሌላውን ሌላ ሲሰራ እግዚአብሔር ትክክል ነው። በቃ ትክክል ነው እግዚአብሔር። አረል ትክክል ነው ብራዘርዬ። ማስረጃ አሳያለሁ። መረጃ ላወጣ ስለሆነ እዚሁ ቁጭ በል። ሴት ለሴት የሚለውን ከኦርቶዶክስ ላሳያችሁ። ከኦርቶዶክስ ላሳያችሁ ሴት ለሴት የሚለውን ምን ላድርጋውን ታዲያ? እኔ አሁን ተው እንደዚህ ጥሩ አይደለም ተባብረን እንቃወም ብዬ ስለ አይ አንተ እናንተ ብለህ ሴት ለሴት ላሳይ። ታዲያ ኦርቶዶክስ ጋር ያሉ ሴት ለሴት ኦርቶዶክስ ሴት ለሴት በኦርቶዶክስ ላሳይ። የአሁኑም ቦታ አንደኛ ቆሮንቶስ ምዕራፍ ምንድን ነው? አንደኛ ቆሮንቶስ ሮሜ ምዕራፍ 1 ቁጥር 26 ይሄው ላሳያችሁ በጽሁፍ ደረጃ። ብራዘር አንተ እኔ እኮ አሁን ጠጣይንን ይህን ቁጭ ጠጣ እስኪ ጠጣይንን ኦርቶዶክስ ውስጥ ያለውን የሌዝቢያን ስፕሪት ጠጣ። ሌዝቢያነት በኦርቶዶክስ ተዋህዶ ቤተ እምነት ትላለህ። ጠጣ። ይኸው ሴት ለሴት ስማ። እንግዲህ ቆይ አንድ ሰው የሚያረግዘው እንዴት ነው? ወንድ ከሴት ጋር ሲገናኛል፣ ባል ሚስቱን ሲያውቃት፣ አዳምም ሔዋንን አወቃት። አረቢ ነው። ከዛ ደግሞ ግልጽ ነው። አወቃት የሚለው ነገር ግልጽ ነው። አወቃት ስናመሰጥረው ስናቦረቅቀው ትላለህ። ቀኔ ዘረፋ ገባ። እሺ ይኸው አወቃት የሚለው ነገር ይሄ በመንገድም ስትሄድ የምታውቃት አንዲት ሴት ይላል። ምንድን ነው ያልከው አንተ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በመንገድም ስትሄድ የምታውቃት አንዲት ሴት
አገኘቻትና ሰላም አለቻት። ከጥንት ጀምሮ ስለሚተዋወቁ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ኧረ በስመ አብ ወልድ! አፍ ለአፍ ገጥመው ተሳሳሙ። ሙጭጭ ማለት ነው። ሙጭጭ ግብጭጭ ጆይና ግባ ምንድን ነው የሚለው? ሁለቱም አፍ ለአፍ ገጥመው ተሳሳሙ። እሺ እዚህ ጋር ደግሞ ልምጣ። በዚህም ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው ካለ በኋላ ሴቶቻቸውም እንኳን ለባህሪያቸው የሚገባውን ግንኙነት ለባህሪ የሚገባ ግንኙነት ምንድን ነው? ወንድ ከሴት ጋር ማለት ነው። ብራዘርዬ መቆጫው ከእንትኑ ጋር ማለት ነው። የሚገባውን ግንኙነት ባህሪያቸው ላልሆነ ግንኙነት ለወጡ። ምን ማለት ነው? ሴት ለሴት ሆነ ማለት ነው። ኦኬ ምን ማለት ነው? ሁለቱም አፍ ለአፍ ገጥመው ተሳሳሙ ማለት ሴት ለሴት ሴትና ሴት ከንፈር ለከንፈር ኪሲንግ ነው የሚባለው። ሸራ ጉትታ ውስጥ ከተገባ ምንድን ነው ነገርየው? ከባድ ነው። ከዛ በኋላ የመጣውን ውጤት እንመልከት እስቲ ወንድሞቼ፣ እናቶች። ይህን ክፉ ነገር እንቃወማለን። እሺ የመጣውን ውጤት ነን። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችዋ ሴት ምራቅ ባልጸነሰችዋ ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ አረገዘች። ከወንድ ሳትገናኝ በዚሁ ብቻ አሚት አርጊ በናች አሚት አርጊ። በቃ እኔ ቅድም ድቃውን ብዬ ስር ጊዜ ወስዶት ከእምነት ጋር አገናኙትና አንድ ጊዜ እኔ አሁን ወጋ ነው እታለሚ አሁን እየወጋው ነው። ስለዚህ ስወጋ እንግዲህ ምን ማድረግ እየወጋው ነው። ወጋ ላይ ነኝ። አም ሶሪ። አንድ ሴት ልጅ የምታረግዘው እንዴት ነው ሲባል ከወንድ ጋር ትገናኛለች፣ ወይም ባል ሚስቱን ያውቃታል፣ ሚስት ታረግዛለች። ባልና ሚስት እንኳን ቢሰሳሙ ሚስት ልታረግዝ አትችልም። ለማርገዝ የሆነውን ነገር ማግኘት አለበት። የሆነ ነገር ካገኘ በኋላ የሆነው ነገር መሆን አለበት። የሆነ ነገር ከሆነ በኋላ ከሆነ ጊዜ በኋላ መመርመር አለባት። የሆነ ነገር ካደረገ ጊዜ በኋላ ከተመረመረች የሆነ ነገር ስላደረጋት የሆነ ነገር ስለሆነ አርግዛ ትመጣለች አይደል? እንጂ በምራቅ በመሳሳም አይረገዝም። ራይት። ስለዚህ ሁሉ በእርሱ ሆነ ብለ ያልክ ወንድማችን ሰማኝ። የተረገዘው ሁለት ሴቶች ባደረጉት ግንኙነት ነው። ይሰማሃል? ስለዚህ ሌዝቢያነትን ይፋዊ በሆነ ኦፊሻል በሆነ ጽሁፏ አሳትማ ታስተምራለች። ኦርቶዶክስ ተዋህዶ የምትባል ቤተ እምነት ቀደም እንዳልኩ በዋልድቢት ገዳም ነው እርስ በርስ ወንድ ከወንድ ምናምን የሚባል የግብረ ሰዶማውያን እንትን የጀመረው። አዎ ጠጣ፣ እንደዚህ ግጥም አድርገህ ጠጣ። በራዘሬ ግጥም አድርገህ እኔ ሀሳቡን ልምታ ብዬ ስል አንተ አስቸገርከኝ። ያው ጠጣ ወይንን። አዎ ይሰማል ብራዘር። እንድ አረገዘች። It's amazing. It's very amazing, bro.
ጥሩዬ አንቺ አታወሪም። ወጋ ወጋ ነው። ጆዬ ቀጥል። ጆዬ አለ። ሰላም ይብዛ። ወጋ እግዚአብሔር ይመስገን። ሰላም ይብዛ። ብዬ ጥሩዬ ሰላምሽ ይብዛ። እንዴት ነሽ? ጥሩዬ እኮ ወዳጄ ነች። ተባረኪልኝ። እናወራለን አንድ ቀን። አይ እኔ እንደው በቃ ይህን ነገር ስመለከት ምንድን ነው ለዚህ ለግብረ ሰዶማዊነት መጽሐፍ ቅዱሳዊ ወይም ስክሪፕቸራል ቤዝ አለው ደጋፊ አለው ብዬ ነው የማስበው። በዚህ በወንድም በሴትም የሚደግፍ ነገር አለው። ሰዎች ይህንን እየጠቀሱ ወደዚህ ህይወት ቢገቡ አይፈረድባቸውም። ማነው ጣልቃ የገባው? አይፈረድባቸውም። ምክንያቱም ይኸው እዚህ ገደል እናደርሳል ላይ እንዲህ አይነት እሺ እንዲህ አይነት ነገር ተጽፎ አየሁኝ ቢሉ እንትን አይልም። ግን አሁን የምራቅ ትራንስፈሩ እኔ የገንዘብ ትራንስፈር ነው የማውቀው። የምራቅ ትራንስፈር እናያለን እዚህ ላይ እና እንደው በባህላዊ እንትን እንኳን ሰላምታ ቢኖር አሁን አንዳንድ ብሔር ብሔረሰቦች ኢትዮጵያ ውስጥ ከንፈር ሊሳሳሙ ይችላሉ። ግን የከንፈር እንጂ የምራቅ ትራንስፈር እዛ ጋ የለም። አይታችሁ ከሆነ ወደ ውስጥ የሚገባም የሚወጣም ነገር የለም። ከንፈራችን ሟሟ ነው የሚባባሉት። ይሄ ግን ይሄ ዲፕ ፍሬንች ኪስ የሚባል እንትን አለ። ዲፕ ኪሲንግ ነው ይሄ። እንደዛ ነዋ። ይሄ ታንግ ዲፕ ታንግ ኪሲንግ የሚሉት አለ። እንደዛ ካልሆነ በስተቀር የአንዱ ምራቅ ወደ ሌላው ሊገባ የሚችልበት ሁኔታ የለም። ስለዚህ ሞሮፍ በጣም በቃ ቅድም እንዳልከው ዲፕ የሆነ መሳሳም አለ ማለት ነው። አንደኛ ምራቅ እስኪለዋወጡ ድረስ የአንዱ ከንፈር አንዱ ውስጥ ገብቶ፣ ሁለተኛ ቆይተው እዛው ላይ የያዙት ነገር አለ። እዛው የያዘው ምናምን የሚባል ነገር አለ። እዛው የተያዘ ነገር አለ። ስለዚህ ምራቅ ሹርሊ ትራንስፈር ካረገ የሆነ የሊዝቢያን መንፈስ አለ ማለት ነው። እንዲሁ አይነት ተመሳሳይ ነገር እንግዲህ በዚህ በገድለ መባጽዮንም ያየነው ነገር ነው። ክርስቶስ ኢየሱስ ሳመኝ እና ለረጅም ጊዜ ነው እና ልቤም ደስ አለው ምናምን። እሱን ነገር አሁን ጀስቲፋይ ለማድረግ እንደ ዘማርያም የሄዱበትን ርቀት እናውቀዋለን። አይ ኤልሳም እኮ ሕፃኑ ልጅ ሲወድቅ ሄዶ ላዩ ላይ ወደቀበትና ምናምን የሚሉት ነገር አለ። በፍጹም እኮ አይገናኝም። ያ የነፍስ አድን ስራ ነው። እንደውም ይሄ ዛሬ በዘመናዊው የፈርስት ኤድ ትሬኒንግ ላይ ይሄ የማውዝ ቱ ማውዝ ሪስፓይሬሽን የሚሉት ሰው ትንፋሽ ሲያጥረው አፉን ትንፋሽ በአፍ መስጠት አፉ ላይ አድርጎም እንደዛም የሚመስል አለ። ሁለተኛ ኤልሳ መንፈስ ቅዱስን አዳምጦ ነው ያንን ነገር አድርገው። ሁለተኛ ወዲያውኑ ሰውነቱ ሲሞቅ ከላዩ ላይ ተነሳ ነው የሚለው። ከሁሉ በላይ እስትንፋሰ እግዚአብሔር ባለበት በመጽሐፍ ቅዱስ ላይ የሰፈረ ነገር ነው፣ አያጠራጥርም። ይሄኛው እኮ ገድለ መባጽዮን የሚባልና እኔ ሴጣን በረቀቀ ዘዴ ግብረ ሰዶማዊነትን በጣም መንፈሳዊ አስመስሎ ሌዝቢያንነትን በሰዎች ውስጥ እያስፋፋ የምናይበት ነገር አለ እና እቺ ሴት እችን ሴት እንትን አለቻት፣ ምራቋ ገባ፣ አረገዘች። መንፈሳዊ አይመስልም? የእግዚአብሔር ቸርነት እንደው ክርስቶስ ኢየሱስም እንደው በእኔ የሚያምን እኔ ከማረገው በላይ ይሰራል ብሏል እኮ። እንደው ኢየሱስ እኮ እንዲህ አላረገም፣ ወይም እነ ማርያም እነ ቅዱሳን እንዲህ አላረጉም፣ እግዚአብሔር ግን ከዚህ በላይ ሰራ ብለው ሰዎች ይህንን አክቲቪቲ እንዳይጸየፉ እንዴ እንትናም እኮ አድርገዋለች ገድሉ ላይ ታምረዋ ላይ ኢየሱስም እኮ በባጽዮን ስሞታል እየተባለ ለዚህ ለግብረ ሰዶማዊነት መጽሐፍ ቅዱሳዊ ቤዝ ሲሰጠው ነው። እና በጣም ነውር ነገር ነው፣ መቀበል የለብን። ለዚህ ነው ሶላ ስክሪፕቱራ ማለት ያለብን። መጽሐፍ ቅዱስ ብቻ የስልጣን ቃል ነው ብለን እሱ ላይ የሰፈረውን ነገር ብቻ እንደው የመቀበል ነገር ቢኖርና እነዚህ ነገሮች ነውር ነገር ነው ያሳዩንም ያለማመዱንም። ለዚህም ይመስለኛል አሁን አንዳንድ ስፍራ እንዲህ አይነት ነገሮች ተንመለከተው ብዬ ነው የማስበው። ቤኪ ይቀጥል፣ ተባረክ። ያ ጆዬ እግዚአብሔር አምላክ አብስበክ። እኔ ጀስት ላይክ ሀሳቡ ላይ ማለት ሁሉ ጊዜ ቪዲዮ በመቆራረጥ አንድ የምትሰራ ኦርቶዶክሳዊት ሴት አለች እና ቀደም እንዳልኩኝ ነው ግብረ ሰዶማዊነት በቃ ተላልፎ የመስጠት የአእምሮ ውጤት ነው ብዬ እኔ አምናለሁ። ተላልፎ ደግሞ እንዲሰጥ ያደረገውም ራሱ እግዚአብሔር ነው ብዬ ስለማምን መጽሐፍ ቅዱስም እንደዚህ ስለሚነግረን ከእግዚአብሔር ይልቅ አሳቢ፣ ከእግዚአብሔር ይልቅ አፍቃሪ፣ ከእግዚአብሔር ይልቅ ቸሮች፣ ከእግዚአብሔር ይልቅ ሩህሩሆች ሆነን በዚህ ጉዳይ መምጣታችን ትክክል አይደለም ማለት ነው። ግን ያሰብ ሰው ኢትዮጵያ በምትባል ሀገራችን ውስጥ እንደነዚህ አይነት ነገሮች በጭራሽ እንደ ቀልድ ሊታዩ አይገባም። ኖርማላይዝ ሊደረጉም አይገባም። ሲሪየስ መወሰድ አለባቸው ብዬ ስለማምን እና
ይሄ ሁላችንም ሊያሰባስበን የሚገባ ጉዳይ ነው። ሁላችንም በህብረት እንቃወም የሚገባ ጉዳይ ነው። ስፔሻሊ ግን እንደ ክርስቲያን መጽሐፍ ቅዱስም ስለሚፈቅድ በዚህ ጉዳይ ላይ ውጤቶቻቸውን ስለሆነ የምናየው ያንን ውጤት እግዚአብሔር አምላክ በቃ አእምሯቸው ተበላሽቷል፣ አበላሽቷቸው ነው ለእንደዚህ አይነት ነገር ምንድነው የተዳረጉት ብዬም ስለማመን ስክሪፕቸር ነው ንግግሬ። ዳስዋይ እዛ ነገር ላይ ሳውራ የነበረውና እንደው ለእነዚህ ሰዎች አጉል ቸርነት የሚመስል ነገር አንድ ሰው ጌይ ሆኖ ወይ ሌዝቢያ ሆና ወይም ትራንስጀንደርማ ራሱን ማጥፋት አለበት። በነገራችን ላይ እኔ ያን ነገር ልንገራችሁ፣ በዚህ አጋጣሚ ያን ነገር ልንገራችሁ። አንድ ወንድ ልጅ ከማንጠልጠል ወደ ማስለጠፍ ከቀየረው የፈለገ ነገር ቢሆን እኔ ይድናል ብዬ አላምንም። እኔ ንስሐ ቢገባም እኔ ይድናል ብዬ አላምንም። እኔ ይኸው እንገቴ ላይ ቢለዋ እረዱኝ ከፈለጋችሁ። አረቤ ካቴክላነ በለኝ የፈለግከውን ነገር ብራዘርዬ። እሺ አይ በቃ አንተ እንካው አሁን አሳየው ካንተ ናችሁ። እሺ አባቆይ አብረሺ አንድ ጊዜ እኔ እንደ አንድ ኢትዮጵያዊ ሃይማኖትና ብሔር ምንም ነገር ሳይከፍለው ሰው በመሆኑ ብቻ ሊቃወሙ የሚገባ ጉዳይ ነው ብዬ አምናለሁ። የግብረ ሰዶማዊ እንቅስቃሴ ማለት ነው። ወጥ የሆነ ልክ ያልሆነ የምዕራባውያን አለባበስ ሰዎችን ላልተፈለገ ነገር ወደ ዩኒሴክስ አይነት ነገር ሊያመጣ የሚችሉ ነገር ሁላችን መቃወም አለብን ብዬ አምናለሁ። አንድ ሁለት ደግሞ የትኛውም ወንድ ልጅ ከማንጠልጠል ወደ ማስለጠፍ ከገባ በኋላ ማለት ወንድ የሆነው ሰውዬ አረ ሰዎች በጣም አደገኛ ነገር ውስጥ ያለ ነው። እኛ እኮ በጣም አደገኛ ከባድ ነገር ውስጥ ያለ ነው። ከባድ ሁኔታ ውስጥ ያለ ነው። ከባድ ዘመን ውስጥ ያለ ነው። የሴት ልጅ ማህፀን ተወስዶ የሴት ልጅ ምንድነው ልጅ መቼ የሴት ልጅ ሰውነት ባዮሎጂካሊ በጣም ነው አይደለም ስትሬች ያደርጋል። ስታደርግዝ ሰውነቶቿ የመለጠጥ ባህሪ እንዲኖሩ አድርጎ ነው እግዚአብሔር አምላክ የፈጠራት። ያን ነገር እስከ ማድረግ የሴትን የልጅ እንትን መቀበያውን ማህፀኑን ለጉጦ በወንዱ ስራ አስገብቶ እንዲያለ እስከ ማድረግ ድረስ ነው የደረሱት ወንድሞች አይነቶች። በጣም ከባድ ነው። ምን እያልኳቸው ነው? አንድ ወንድ ልጅ ከማንጠልጠል ወደ ማስለጠፍ ከሄደ እመኑኝ አረቤካ ትክክል እንዴት መሰረት አላምንም፣ አልቀበልም። በንሳ በምን ቢመለስ ያሰው አይድንም። ግን ጌ የሆነ በጨለማ ውስጥ ያለ በንሳ ከተመለሰ ንሳውን ትክክል በህይወቱ አፕላይ ማድረግ ከቻለ ያ እኔ እንደዚህ አይነት ስፒሪት ውስጥ ያሉ ሰዎች ይመለሳሉ። ግን መመለሻቸው በጣም ቬሪ ኢረር ነው። በጣም ኢረር ነው ማለት አሸዋ ላይ መርፌ ጥሎ እንደመፈለግ ያህል ነው የሚከብደው ብዬ ነው የማስበው። ለማንኛውም ትቸዋለሁ። ጡሪ አንድ ቁጥር ዝም ላይ ጻፍሽ። አብሬሾ ግን ወንድ ነው፣ ወንድ ይቀድማል። እኔ ወንድ እሺ በቃ እኔ እንደዛ ብዬ ደግሞ ሌላ ነገር አልበል እስኪ በቀድማጠም ጡርዬ ምንም አትልም። እንዴት ናችሁ? አብርሽ አንዴ ቆይ እንትኑን ልጠይቀው ነው። ጡርዬ ምን ላይ ነው ቤካ? ከዛ በፊት ግን ምንድነው? እሺ አብርሽ እሺ ቅደም ወንድሜ። እሺ ቤካይ እንዴት ናችሁ? ድጋሚ ምን ላይ ነው አሁን ስታነቦ የነበረው? አልነግርህም ፈልጋለሁ። ሄደህ ጠይቅና አባቶችን ጠይቀህ እኔ ሁል ጊዜ ማስረጃ ምናምን ነገር መረጃ የመስጠት ግዴታ የለብኝም። ድርሳነ ዑራኤል ነው ያው የአንተ ወገኖች ድርሳነ ዑራኤል ነው እያሉ ያሉት። ድርሳነ ዑራኤል የለም አሁን ያነበብኩት። ዑራኤልም ይሁን ሩፋኤልም ይሁን ጌትም ይሁን የሚንጩን አልነግርህም። ስለዚህ አንተ ራስህ ሄደህ ራስህ ፈልገህ ካለበት አምጥተህ ይኸው ቤካዬ ያልከው ነገር እኮ በለኝ። እኔ ሁሉ ጊዜ እኛ ይደክመናል ብራዘር። ድርሳነ ዑራኤል የለም። አሁን ከፍቼ ማሳየት እችላለሁ ብራዘርዬ። በቃ እኔ እኮ አልኩህ ሄደህ ከፈለግ ፈልገህ ከምትፈልገበት እንትን ማለት ትችላለህ ብራዘርዬ። እሺ በቃ እንዳሳየ ፈቃደኛ ካሉን ከጡርዬ ባለፈው እንትን አለ አይደል? ሂዴፉ በቃ ሙሉን ከ5 ደቂቃ በኋላ መጣሁ። መጽሐፍ ቅዱስ እናነባለን። የወዲትም ትመጣለች፣ በዛው ጠብቀኝ።
ወገን በቃ ማስረጃ እያወጣ የማያሳይ ከሆነ ምን እንሰራለን? ሁላችንም ቤካ አውጥተን ብናወራ የተሻለ ነበር። ማሳየት ካልቻል ማድረግ አልችልም። ስለ ገብረ ሰዶም ላውራ ብራዘር አስቧል። አንተ ስለ ገብረ ሰዶም ምናምን ነገር ሳወራ ድርሳነ ዑራኤል ላይ ሄድና ፈልጋው ድርሳነ ዑራኤል ያለው በምንጭነት ደረጃ ነገር የለም። አሁን ከፍቼ ማሳየት እችላለሁ። የለም አይደለ? የለም። እሱም ሌላ ጊዜ ታወራለህ። እሺ፣ ለማንኛውም ከፍቼ ማሳየት እችላለሁ። አይ ብራዘርዬ በቃ ተወሱ። ድርሳነ ዑራኤል ላይ አንተ የለም ብለሃል። አንተ የተናገረ ደግሞ አለ። ምን ላይ ነበር አልከው ጆዬ? አንድ አሁን ሲያወራ ነበር መባጽዮን ያለ መሰለኝ። እሱ እንትን ነው እሱ ያለው እንትን ላይ ነው። አዎ ድርሳነ መድኃኔዓለም ወገድለ መባጽዮን ላይ ነው ያለው። እሱ ምንጭነት በምንጭነት ነገር ድርሳነ መድኃኔዓለም ድርሳነ መባጽዮን ነግረን ቤካይ ያው ድርሳነ መባን ነገርከንና ገድለ መባጽዮን ነገርከንና ይሄንን ለምን ደበከን? ላይክ እኔ ስለ ሆሞሴክሹዋል ላወራ ነው የመጣሁት። እኔ ሀሳብ ላይ ብቻ እናወራ የኔ ወንድም። ከዛ ውጭ ቴንክ ሶ ማች። ምን አለ መሰለህ የኔ ወንድም አብርሽዬ፣ በተለይ ገድለ መድኃኔዓለም ወገድለ መባጽዮን ድርሳነ መድኃኔዓለም ወገድለ መባጽዮን ላይ ቼክ ካደረግ ማርያም ራሱ ስትመጠምጠዋለች። በነገራችን ላይ ማርያም ራሱ ስትመጠምጥ። እሺ አሁን ቤካይ የእሱን መረጃ ነገርከኝ። እሺ የዛኛውን ለምን አልነግረኝም? መለይ እንዳለ አንዱን ነገር አንዱን ለምን ትደብቃለህ? እኔ እኮ ስለሱ አሁን ወደ ጉዳያችን ይባ። እሺ በኦርቶዶክስ ተዋህዶ በጣም ከባድ ነገር አደረገው። በቃ ሌላ ቤኪዬ፣ ለማንኛውም አንድ ጊዜ ጡርዬ በጣም ጥራ ይልማ ቤኪ ጡርዬ ምን አለ መሰለህ የኔ ወንድም እኔ ቅድም እንዳልኩ እየሰማ እያደመጥከኝ ከሆነ በዚህ በግብረ ሰዶም ጉዳይ እኛ ኢትዮጵያዊ እንደ ኢትዮጵያዊ ሆ ብሎ ሊዘምትበት የሚገባ ጉዳይ ሊቃወም የሚገባ ጉዳይ ቢኖር አንዱ ግብረ ሰዶማዊነት ነው። ለምን ከተባለ አሰ ክርስቲያን እግዚአብሔር አምላክ የተጸየፈው እግዚአብሔር አምላክ ከላይ ዲን አዝንቦ ሀገርን ወደ አመድነት የቀየረው እንዲቀይ ያደረገበት ጉዳይ ነው። በቃ ኔቨር ኮምፕሮማይዝ። እግዚአብሔር አምላክ በዚህ ጉዳይ አልታገሰም። ራይት አልታገዘም። ሶ እግዚአብሔር ባልታገሰው ጉዳይ እግዚአብሔር ባራራለት ጉዳይ ላይ እኛ ሞር ቸሮችና ሮሮዎችን መምጣታችን ትክክል አይደለም የሚለውን ነገር ለማሳየት ነው። ኤንድ ደግሞ ሁላችንም ተሰብስበን በአንድነት ኖ ልክ አይደለም እንደዚህ አይነት ልምምድ ውስጥ ያለውን ሰውዬ በምንም አይነት መንገድ አንደርስታንድ እናደርገው ይገባል ብሎ ሰዎቹን ወይም ደግሞ ወንድሞቻችን እህቶቻችን ወይም ልጆቻችንን ጨምሮ የብሬን ወሽ ስራ መስራት የለብንም ብዬ አምናለሁ። እንዳቋም ቤካ እኔም ወንድሞቼም እህቶቼም ቤተክርስቲያኔን ግብረ ሰዶምን እንቃወማለን። ባለቅ ይሄን የሚፈልገው ስለዚህ ቤተክርስቲያን ብቻ ሳይሆን ኢትዮጵያዊ በመሆነ ሰው በመሆነ ብቻ ገባ። እግዚአብሔር አምላክ ሲፈጥር የፈጠረ ወንድና ሴት አድርጎ ነው፣ በጾታ ከፍሎ ነው ብለን ገባ። የተፈጠርነውን ኔቸራችን ተቀብለን የምንኖር ሰው ነን ብዬ ስለማመን ሁላችንም በህብረት ዋቄ ፈታ ይሁን ዋሬቨር በእምነትና በጾታ በእምነትና በሃይማኖት ሳንከፍል ልንዘምትበት የሚገባ ጉዳይ ነው ብዬ ስለማመን በዚህ አቋም እኔ ኦርቶዶክስ ማን ሙስሊም ሁሉም ቢቃወም ነገሩ መልካም ነው። ሁሉም ቢቃወም መልካም ነው። ግን እኔ ፐርሰናሊ ወክዬ የምናገር ኦርቶዶክስና ኦርቶዶክሳዊ ወንድም እህቶቼ ነው። ሁሉም መቃወም አለበት። ግን እኔ ወክዬ መናገር የምችለው እንደነገርኩ የራሴን ነው እና እኔ መቃወማለሁ፣ ቤተክርስቲያንም ትቃወማለች። በቃ እንደዛ ነው የሚሻለው። ስለዚህ አንድ ሰው ለምሳሌ ጌ የሆነው ሰውዬ እንረዳው ወይም ሌዝቢያ የሆነችዋን ሴት እንረዳት፣ ወዳ እኮ አይደለም ወዶ እኮ አይደለም ብሎ ቢናገር ያ ሰው ትክክል ነው ብለህ ታምናለህ? የሄለንን አሁን ገብቼ ቼክ ለማድረግ ሞክሬ ነበር፣ አላገኘሁትም። ትክክል ነው ቼክ ላረጋት ሄጄ ነበር። አይ ቼክ አርጋት፣ እዛ አለ ቼክ አርጋት፣ ችግር የለውም አለ ስላለ ችግር የለውም። አሁን እንደዛ ብሎ ቢል አንድ ሰው ትክክል ነው ታምናለህ? ለምሳሌ አንዲትን ሌዝቢያ ወይም አንድን ጌ እግዚአብሔር አምላክ ነው በነገራችን ያን ልጅ ወደ አደባባይ ያወጣው እንጂ በጣም አደገኛ ነው ታውቃለህ።
በጣም አደገኛ ነው። የሚዲያ ሰው ነው፣ ኢንፍሉዌንሰርም ጭምር ነው። በጣም ብዙዎችን በአንድ ጊዜ መድረስ የሚችል ሰው ነው። ታውቃለህ አይደል? እግዚአብሔር አምላክ ባይገልጠው ነው። እንደዚህ አይነት ሰው የፈለገ እመቤቴ ስላለ አይደለም አንተ የምታቀርበው የሚገባ ምን እንደሆነ ታውቃለህ? እሷ ፐርሰናሊ ለራሷ እንረዳው የምትል ከሆነ ትረዳው። እንደ ቤተ ክርስቲያኔ ግን አልረዳውም። እሷ ያለችበት ምክንያት ይኖራል። ይሄን እናት መጠየቅ ያለባት ምንም ምክንያት አይኖረውም። ለዚህ በነገራችን ላይ ምንም ምክንያት አልቀበልም። እኔ በኩል ከቻልክ ሄለንን ለምን ብለን ብንጠይቃት የተሻለ ነው። ለምን እንደዛ አልሽ? ማብራሪያውን እሷ አትስጥ። ሄለን ማብራሪያውን ትስጥ ራሷን። ግን እንደ ቤተክርስቲያን እኔ አልረዳውም። እንደ ቤተክርስቲያን አትረዳም። ይህን ደግሞ እንደ ሰው እንደመሆን መጠን ገባ ማይንድ ፋንክሽን ስለሚያደርግ ህሊና እንዳለው ሰው አይደለም። ህሊና እንዳለው ሰው እንደዚያ ነገር ልረዳው ብላ አትልም። እሷ ያለችበት ምክንያት ሊኖር ይችላል። አላቅም፣ ለምን እንዳለች አላቅም። ምናልባት ጠይቄ ልረዳ ትችላለሁ። ማብራሪያም ከሰጠች ልረዳ ትችላለሁ። ግን በምን አንግል እንዳለችው አላቅም። እሷን ወክዬ ላወራ አልችልም። አብርሽ አንድ ጊዜ ምን ገጠመኝ መሰለኝ? እኔ ምንድን ሜርሲ ማውሩ ጋዜ አሁን ዲስከስ እናድርግ፣ ችግር የለውም። አሁን እንትኑ እንተው። አንድ ጊዜ ምን ገጠመኝ መሰለኝ በዚህ ጉዳይ ላይ አንድ ልጅ ቤቱን እየከፈተ የሚናገር ልጅ አለ። በእኛ ስም እንደውም ከኛ ጋር ውላ ነበር ያለች እና አላማው ሰዎችን ብሬንዎሽ የማድረግ ነው። በዛ መካከል ውስጥ ላይክ በጣም አደኛ ፋይት ምናምን ነበረ። የሆነ ጊዜ ላይ ትዝ የሚል ከሆነ በኢትዮጵያ ውስጥ ከባድ እንቅስቃሴ ነበረ። ትዝ ይልሃል? እነዛ ሰዎች ሊመጡ ምናምን ሲባል ከገዳም ጋር የተያያዘው ጉዳይ አንድ ላይ መቃወም መግለጫ ማውጣት ምናምን ትዝ ይልሃል? የሆነ ጊዜ ላይ ይህን ደግሞ ኢትዮጵያ እዛ ወደ ፈረንሳይ አካባቢ ምናምን ፈረንሳይ ለጋሲዮን አካባቢ ያለውን የወንዶች የጌዎች መሸታ ቤት ምናምን ትዝ ይልሃል? የሆነ ሳ ላይ ስለ እውነት እግዚአብሔር በሚያውቀው ምንም ትዝ አላለኝም። እውነት እሺ፣ ፈረንሳይ ለጋሲዮን ላይ ቆይ፣ እሺ አንተ ትዝ የሚለው ሰው የሚያስታውሰው ካለ ፈረንሳይ ለጋሲዮን አካባቢ ወንድ ከወንድ ጋር ምናምን ነገር ተነስቶ ከዚያ ደግሞ ሰዎችን መሸታ ቤቱ ምናምን ብዙ ነገር የተፈጠሩ ነገር ትዝ ይላችኋል? ፈረንሳይ ለጋሲዮን አካባቢ የዛን ጊዜ አንዱ ልጅ ቤቱን ከፍቶ ያመሰለ በጣም ተነሳ በዚህ ጉዳይ ምናምን ማቃቸው ልጆች ነበሩ። ከማቃው አንዱ ውጭ ሀገር ነው የሚኖረው፣ ዌስተርን ሚኖር ፋሚሊ ነው እና ወንድምየው ጌ ነው ገባ። ወንድምየው ጌ ነው። አንደኛው ደግሞ እንደዚህ ልጁ እንትን ናት። ከዛም ያል መሰለ ሁሉ ጊዜ መጣ። አይ እነሱን እኮ ልንረዳቸው ይገባል፣ እነሱ እኮ ፈልጓል ምናምን ይላል። ዩሲ ምን መሰለ በኢትዮጵያ ማይንድ ስፔሻሊ በአበሻ ማይንድ ማንም ሰው እንደዚያ ነገር ብሎ ተቀብሎ በጭራሽ ነው ማይታሰበው። ታውቃለህ የፈለገ ቢሆን ያን ሰው ታግሶ ምናምን ነገር ወደ ማህበረሰቡ እንዲገባ አይፈቅዱም። በጣም ክልክል ነውር ስለሆነ ማለት ነው። ለካ ሰውየው ከዛ የሆነ ጊዜ ላይ ምናምን ፋይተር ከዛ ነገሩ ቼክ ሲደረግ ወንድምየው ጌ ነው። አንድ ሰው በጌና በሌዝቢያ ጉዳይ ስፔሻሊ በዚህ በግብረ ሰዶም ጉዳይ እስቲ እንረዳቸው አቅርበናቸው ምንድን ነው የሚለውን ነገር ሀሳባቸውን ጠይቃቸው የሚል ሰው ከጀርባው ክፉ ችግር አለበት ብዬ አምናለሁ። ማንም ሰው ይሁን አይ ቤካ እንደመሰለ አንተ እኔ እኮ ምናምን ይቻል ፋይን መብቱ ነው። ነገር ግን እኔ ደግሞ መጠረጣ መብቴ ነው። አንድ ጥያቄ ልጠይቅህ። ወንጌልን ለዓለም ስበኩ ነው አይደለ? አዎ። ለአማኙም ለማያምነው ለጌም ላልሆነ ነው አይደለ? ለግብረ ሰዶም ላልሆነ ነው አይደለ? አሁን ግብረ ሰዶሙን እንትን ስትለው ወንጌልን ስትሰብከው ተረድተው ነው አይደለም የምትሰብከው? ስለዚህ እንረዳቸው ማለቱ ምንድን ነው ጥፋቱ? እሺ እንዴት ነው የምትሰብከው ግብረ ሰዶሙን? እንደዚህ ከከፈልከው ደግሞ እንደዚህ ላስብ፣ እንደዚህ ከከፈል እንደዚህ ላውራ። ለምሳሌ በእኔ ጋር ከመጣ እኔ እንደዚህ ላውራ። እኔ አንድ ሰው በተለይ ክርስቲያን ሆነ አሁን ኦርቶዶክሳውያንን ምንድነው ሙስሊሞችን እና ሌሎችንም ጨምሮ ድነዋሉ ብዬ አላምንም። ሲል በጨለማ ውስጥ አሉ ብዬ ነው የማምነው። አይ ችግር የለውም። ወንጌል ለዓለም ነው አይደለ?
ቤካይ ስፔሲፊክ አድርጌ ጠየኩህ። ስማኝ ጌና ሌዝቢያ ትራንስጀንደር እነዚህ ሆሞሴክሹዋሎችን ግብረ ሰዶምን በተመለከተ በጠቅላላ የጨለማ ውጤት ነው፣ ያለመዳን ውጤት ነው ብዬ ስለማመን ወይም ደግሞ በጨለማ ዓለም መንግስት ገቨርን የሚያደርገው ሰውዬ በዚህ አይነት የህይወት ውስጥ ይኖራል ብዬም ስለማመን ግን ከዛ ውስጥ ይድናል ይወጣል ወይ? ወንጌል እነሱ ነው በደንብ ነው እንጂ ሐዋርያ ጳውሎስ ለምሳሌ ያሳያለሁ ክፍል ከመጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 ጀምሮ አንብቤ እንዴት መዳን እንደሚቻል አሳያለሁ። እኔ በጣም ስፔሲፊክ አድርጌ ማወራው በዚህ ጉዳይ ላይ በጣም ስፔሲፊክ አድርጌ ማወራው በክርስቶስ ክርስቲያን ሆኖ አንድ ሰው ከዳነ በኋላ ነው እያልኩ ያለሁት ነገር። የስ እኔ ኦርቶዶክሳዊ ስለሆነ አይደለም። እኔ የሄለን የምትባለው ልጅ ራሱ ያመጣሁት አብዛኛውን ጊዜ የሆነ ነገር ስታገኝ ፕሮቴስታንቶች ብላ ነገሩን ስለምታገናኘው እሱ ብቻ አይደለም። ለምሳሌ እኛ የምንቃወማቸው ከእኛ ወገን ያልሆኑ ግን ከእኛንን ብሎ የሚሉትን ሰዎች በዚህ አይነት ልምምድ ውስጥ ያሉትን ለምሳሌ ነው ብዬ የምል እንኳን በቅርቡ በንስሐ የተመለሰ አንድ ልጅ አለ። እሱን እንኳን ለጥፋ እሱ በንስሐ የተመለሰው ልጁ እጥፋ በንስሐ የተመለሰው ኃጢአቱ ተወግዶለታል፣ በክርስቶስ ኢየሱስ ደም ታጥቧል፣ አዲስ ሰው ሆኗል ብዬ አምናለሁ። ነገር ግን እሱን ለጥፋ እሱን አገናኝታ ምን ያደረገችው ዲስ ፕሮቴስታንት አለች። ፕሮቴስታንት ውስጥ ጌይና ሌዝቢያ የተፈቀደ ነው የሚል ነገር ለማሳየት ሞከረች። ልክ አይደለም ማለት ምንድን ነው? እኛ ቤት ውስጥ እንደዚህ የለም። ቢኮዝ እኛ የዳንን በክርስቶስ ክርስቲያን ሆነ ስለሆነ ሰው ወደ ሀሳቤ ስመጣ አንድ ሰው በክርስቶስ ክርስቲያን ሆኖ ወደዚህኛው አይነት የኃጢአት ልምድ ውስጥ ከገባ በእግዚአብሔር አምላክ ያ ሰው ተላልፎ ተሰጥቷል ብዬ አምናለሁ። ወይም እግዚአብሔርን ፕራክቲካሊ ክዶታል ብዬ አምናለሁ። ሰው እግዚአብሔርን ፕራክቲካሊ ከካደ መዳረሻው ገሃነመ እሳት ነው። በዚህ አይነት የኃጢአት ልምድ ውስጥ ቢገኝ ተላልፎ በሰጠቱ ውጤት ነው ብዬ ነው ያምናለሁ። ማን ብለህ ካልከኝ አንድ ጊዜ አንድ ላይ ትመልስልኛለህ። ሀሳቤ እንደዚህ ሰዎች ወንጌል አማኝ የነበሩ ሰዎች ቢሆኑ ተላልፎ ተሰጥተዋል በእግዚአብሔር። ስለዚህ እነሱ ጋር የሚታየው ውጤት ተላልፎ የመሰጠቱ ውጤት ነው ብዬ ስለማመን ፈጽሞ ሊድኑ አይችሉም። እግዚአብሔርን ፕራክቲካሊ ክደውታል ብዬ ስለማመን። ወደ ኦርቶዶክሳውያን ግን ከመጣ ጌ ሌዝቢያ ምንም ሆኖ ቢያገኛቸው ለነሱ አሁን ካላችሁበት ኃጢአትና ካላችሁበት ልምምድ ሊያድናችሁ ዘንድ እግዚአብሔር አምላክ ልጁን ልኮላችኋል ብዬ ሰብካችኋለሁ። በልጁ ብታምኑ አሁን ካላችሁበት የኃጢአት እስራት ትፈታላችሁ እላችኋለሁ። ለምንድን ነው ብለህ ካልከኝ የኃጢአት እስራት በጨለማው ዓለም መንግስት ገበን በማድረግ ውስጥ የመጣ ስለሆነ የእርሱን ፍቃድ ለማድረግ ሁሌ በመትጋት ውስጥ ስለሆነ ይህ ሙታን ከመሆን የመጣ ውጤት ነው ብዬ ስለማመን ካላችሁበት ግን ልትድኑ ዘንድ በልጁ በኢየሱስ ብታምኑ ትድናላችሁ። የእርሱ ደም ከየትኛውም ኃጢአት ሊያነጻን የታመነ ነው ብዬ እላችኋለሁ። ትቀደሳላችሁ፣ ትነጻላችሁ፣ ከእግዚአብሔር ጋር መታረቅን በክርስቶስ በኩል ታገኛላችሁ ብዬ ወንጌል እሰብካችኋለሁ። ለማ ለኦርቶዶክሳውያን እነሱ ስላልዳኑ፣ እነርሱ ከእግዚአብሔር ጋር መታረቅን ስላገኙ፣ እነርሱ በደሙ በኩል መንጻትን ተቀብለው ስለማያውቁ ይሄ ነው ቢግ ዲፈረንስ። ሰው ለኦርቶዶክሳውያን ጌን ሌዝቢያ ምናምን ካሉ ለእነሱ ወንጌል ሰብካቸዋል። ለእነዚህ ግን አልሰብካቸው፣ በጨረሻ አልሰብካቸው፣ ክደውታል። ቤካ ሁለት ጥያቄ ልጠይቅህ። ግብረ ሰዶማውያኖችን ወንጌል ትሰብካለህ? ከሰበክ በምን አይነት መንገድ ነው ብትሰብከው? ሁለተኛ ደግሞ በክርስቶስ የነበረ በኃጢአት ቢመላለስ በግብረ ሰዶማዊ መንገድ ቢመላለስ በንስሐው መመለስ ይችላል ወይስ አይችልም? አሳጥርና መልስልኝ። በቃ እነዚህ መልስልኝና እንጨርስ። እሺ እኔ ሁለት ነገር ቅድም ነገር ያለው ወንጌል ለፍጥረት ነው የሚሰበከው። ለፍጥረት ብዬ ስል ፍጥረታዊ ሰው ለሆነ ማለት ከእግዚአብሔር ጋር መታረቅን ላላገኘ ወይም የእግዚአብሔር ቁጣ በእርሱ ላይ ለሆነበት ለዚያ ሰው ነው ወንጌል ሊሰበከው። ከወንጌል አማኝ ውጭ ለሆነው ማለት ነው በአጭር አማርኛ፣ ወይም ከጴንጤ ውጭ ለሆነው ወንጌል ሰብካለሁ። ለምን? ስላልዳነ። ለምን? እስቲል በኃጢአት ውስጥ ስላለ፣ እስቲል በእስራት ውስጥ ስላለ። ለምሳሌ ሀሳቡን ነገር አይችል ሀሳቡን ነገር ኤፌሶ ምዕራፍ 2 ቁጥር 1 ላይ
እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ይላል። በዚህም የዓለምን ክፋት መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆኑትና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር ይላል። ስለዚህ እነኚህ ሰዎች ቀድሞውኑ በክርስቶስ አልሆኑም፣ በኃጢአትና በበደላቸው ምክንያት ሙታን ናቸው። ያ ማለት ምንድነው? የእግዚአብሔር ቁጣ በእነሱ ላይ አለ ማለት ነው። ገቨርን የሚያደርጋቸው ማን ነው ሲባል መንፈሳዊ ኃይላቶች ናቸው ማለት የዚህ የጨለማ ዓለም ገዢ መንግስት ነው። ለእነሱ ምንድነው ብዬ የምላችሁ ካላችሁበት ከየትኛውም አይነት ኃጢአትና የኃጢአት ልምምድ ከየትኛውም አይነት የኃጢአት ውድቀት ውስጥ ሊያድናችሁ ዘንድ የእግዚአብሔር ልጅ ኢየሱስ መጥቶላችኋል። እግዚአብሔር አብ ዓለምን እናንተን እንዲሁ ወዷችኋልና እናንተ መውደዱ ብቻ እንዲሁ ሳይሆን ስለ እናንተ ኃጢአት ቤዛ የሆን ዘንድ ልጁን ሰጥቷችኋል ብዬ እላችኋለሁ። ለማካልከኝ ለሁሉም በየትኛ ኃጢአት ልምምድ ውስጥ በምንም አይነት ኃጢአት ነው ውችስ ከእግዚአብሔር አምላክ በመለየት የመጣ ውጤት ስለሆነ ማለት በደለኞች ናቸው፣ ኃጢአተኞች ናቸው። ከዚህም የተነሳ ሙታን ናቸው። ሙታን ለሆኑት ከሙት ሰው ደግሞ ህይወት የሆነው ነገር አይገኝበትም። ከሙት ሰው ገባ ቅዱስና ንጹህ የሆነ ነገር አይገኝም ሙት ስለሆነ። ስለዚህ ግብረ ሰዶማዊነት ቢሆን ዝሙት ቢሆን ምንም ቢሆን የትኛውም አይነት ነገር በሱ ህይወት ውስጥ ቢታይ የስጋ ስራዎች ተገልጠው ቢብራሩ በሱ ህይወት ላይ እስቲል ሙታን ነው። በክርስቶስ ደም መንጻትን አላገኘም። በክርስቶስ ደም የኃጢአትን ይቅርታ ተቀብሎ ከእግዚአብሔር ጋር መታረቅን አላገኘም። ያ ሰው በምንም ኃጢአት ውስጥ ቢኖር ሙታን ስለሆነ የመዳኛውን መንገድና የመንጽያውን መንገድ እነግረዋለሁ። ለማ ጌም ይሁን ሌዝቢያን ይሁን በምንም አይነት የኃጢአት ልምምድ ውስጥ ያለ ኦርቶዶክሳዊ ለሆነው ሰው ምን አይነት ሰው? ፍጥረታዊ ሰው ወንጌል ሰብካችኋለሁ። ራይት እነኛ ሰዎች ቢመጡ ይድናሉ ወይ ይነጻሉ ወይ ካልከኝ፣ አዎ ግጥም ብሎ ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ሀሳቤን ልጨርስ ብራዘርዬ። እኮ ሁለተኛ ጥያቄ ነው የመጣሁት እኔ አንደኛው ስቲል እኮ ያለሁት አንደኛ ጥያቄ ሁለተኛ ጥያቄ ነው የመጣሁት ስቲል እስካሁን ድረስ ያለሁት አንደኛ ጥያቄ ላይ ብቻ። ሁለተኛ ጥያቄ መች መጣሁ አልኩ አባኮ መች አልኩ የኔ ወንድም። እሺ መች አልኩ አላልኩም እኮ የኔ ወንድም። እሺ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እንደዚህ ያለ ወይንስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን ይላል። ከዚያስ አትሳቱ፣ ሴሰኞች ቢሆኑ ወይም ጣዖት የሚያመልኩ ወይም አመንዝሮች ወይም ቀራጮች ወይም ከወንድ ጋር ዝሙት የሚሰሩ ማለት ጌ እንደማለት ነው ብራዘር። ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካራሞች ማለት ነው። ጥንቢራውን ማለሻሽ እያለ ጠጁን እየገለበጠ አሪቄውን እየጠጣ ጥንቢራውን እየጣለ የሚንከባለል ማለት ነው። ኦኬ ወይም ሌቦች ወይም ገንዘብ ወይም ሰካራም ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም ይህና ቁጥር 11 ላይ ከእናንተም አንዳንዶች እንደነዚህ ነበራችሁ። ማለት ጌ የሆነ ይኖራል፣ ሰካራም ይኖርበታል፣ ሴሰኛ አመንዝራ ሊኖርበት ይችላል። ብቻ እዚህ ጋር ከተዘረዘሩት የኃጢአት ዝርዝሮች መካከል ወደ እግዚአብሔር መንግስት እንዳይገባ የሚያደርጉት እነኚህ ከኃጢአት ዝርዝሮች መካከል በዚህ ውስጥ የነበሩ ነበሩ። ደሚላል ከእናንተ አንዳንዶቹ እንደነዚህ ነበራችሁ ካለ በኋላ ነገር ግን ብሎ በኃላፊ ጊዜ ያስቀምጧል። ህይወታቸውን በክርስቶስ የተቀየሩ ማንነታቸውን በዚህ መንገድ ያሳያቸዋል። እሺ ነገር ግን እሺ በጌታ በኢየሱስ በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላችኋል። ማንን? በክርስቶስ ኢየሱስ አምኖ ከእግዚአብሔር ጋር መታረቅን ላገኙ ለእነርሱ በደሙ በሆነው ቤዛነት በኩል ስለሆነ እንዲያው በጸጋ የጸደቁት የእሱ የፈሰሰው ደም ካሉበት ከየትኛውም
ዝቅጠት ከየትኛውም አይነት የከረፋ የህይወት ማንነት በክርስቶስ ደም ይነጻል እያልኩ ነው። ስለዚህ ወንጌልን ለፍጥረት ሳደርስ በኦርቶዶክሳውያን ላሉት ለነሱ ጌዩኑ ሌዝቢያ ምንም ነገር ይሁኑ ከትራንስጀንደር ውጭ ሶሪ ጾታም ከለወጠ ውጭ ጾታ ለወጣ ምንም ይድናል ብዬ ስለማላም አላምንም። ከአንጠለጥለው ወደ አስለጥፈ የቀየረ ሰው እኔ እሱን አልቀበልም። ሌሎች ግን በጠቅላላ ይድናሉ ብዬ እኔ አምናለሁ። ይሄ ነው። ሁለተኛ ጥያቄ ደግሞ ምን አልክ መሰለህ አንተ? አረ ምንድን ነው ያልከው? ሁለተኛ ጥያቄ በክርስቶስ ኢየሱስ አምኖ በክርስቶስ ኢየሱስ አምኖ የዳኑ አልከኝ። እነርሱ አልከኝ ለእነርሱ ወንጌል ትሰብካቸዋለህ ብለህ ያልከኝ አልኩም። በክርስቶስ የነበሩ ድነው የነበሩ አሁን በምናወራው በግብረ ሰዶማ ህይወት ቢመላለሱ በንስሐ ህይወት መመለስ ይችላሉ? ቅድም ብያለሁ መሰለህ። አዎ መመለስ ይችላሉ ብዬ አምናለሁ። እነሱ ግን አላቀርም። በቃ ቤካዬ ተመልሶልኛል፣ አመሰግናለሁ። መመለስ ይችላሉ። አጭር ጥያቄ፣ አንድ ግብረ ሰዶማ የሆነ ሰውን እየሰደብክ ነው የምትሰብከው ወይስ በፍቅር ይዘህ ነው የምትሰብከው? ተመልሶልኛል። በፍቅር ይዘህ ነው ያልከኝ? በፍቅር ነው የምትሰብከው ወይስ እየሰደብክ ነው የምትሰብከው? የትኛውን ለይልኝ። ግብረ ሰዶማ የሆነ ያልዳነ ነው ብቻ ሁለቱንም አይደለም፣ አይገናኝም። ለሁለቱ የተለያየ ነው። የተለያየ ነው። እሺ ላልዳነው እንዴት ነው የምትሰብከው? ለዳነው እንዴት ነው የምትሰብከው? ባጭሩ እሺ። ላልዳነው በአጭር አማርኛ ያለው በኃጢአትና በበደሉ ምክንያት ሙታን ስለሆነ ካለበት ከየትኛውም ኃጢአት በክርስቶስ ኢየሱስ ቢያምን ከዚያ ኃጢአት የሚያነሳ በፍቅር ነው አይደለም የምትሰብከው? በፍቅር ነው። ቆይ ተረጋጋ፣ በእናትህ እንዴት ተረጋጋ። ሁለት ጥያቄ አብርሽ፣ ጥሩ እኮ ጥያቄ እንማማርበት ብዬ ነው። ላልዳነው በሱ ህይወት ውስጥ ፕራክቲካል የተገለጠው ያ የኃጢአት ልምምድ ስላልዳነ በጨለማ ውስጥ ስላለ የዚህ ዓለም መንግስት ገቨርን ስለሚያደርገው የዛ ውጤት ነው ብዬ ስለማመን ካለበት ከየትኛውም ዝቅጠትና የኃጢአት ልምምድ ወይም የኃጢአት ባርነት ነፃ ሊያወጣ ዘንድ የእግዚአብሔር ልጅ ኢየሱስ እንደመጣ ወይም እግዚአብሔር አብ እንደላከው የላከውም የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሱ ኃጢአት ደግሞ በመስቀሉ ላይ ስጋውን እንደቆረሰ ደሙን እንዳፈሰሰ በእርሱ ቢያምን ዳግም እንደሚወለድ ወይም አዲስ ፍጥረት እንደሚሆን ከእግዚአብሔር ጋር የመታረቅና ካለበት የኃጢአት ማንነት ሊወጣ እንደሚችል እነግረዋለሁ። ያወጣሃል፣ አይዞ ወንድሜ፣ ወደ አይደለም ድራይቭ የሚያደርገው የዚህ ዓለም የጨለማው መንግስት ነው። ከዚህ ግን አገዛዝ ነፃ የምትወጣው በእርሱ ስታምን ነው ብዬ ወንጌል እነግረዋለሁ። ለምን አላወቅም? ለምን አውቁ አይደለም። በዛ ውስጥ ያለው ሳያውቅ ነው። ኦኬ፣ በወደቀ ዓለም ውስጥ ነው ያለው። ኤንድ ደግሞ የተሸከመው አዳማዊ ማንነት ያልተለወጠ ገባህ? አሮጌውን ሰውነት ስለሆነ የያዘው በእሱ ህይወት ውስጥ እንደዚህ ነገር ሀፕኖ ነው ቢገኝ የጨለማ ውጤት ስለሆነ እንዲወጣ መውጣት እንደሚችል አድርጌ እነግረዋለሁ። ፍቅር ነው መሰብከው ማለት ነው። ለማን ያልኩ እንደሱ በጨለማ ውስጥ ላሉ። እሺ ሁለተኛውን ደግሞ ሁለተኛውን ምንም ፍቅር አልሰጠው፣ እጸየፈዋለሁ። እየተጸየፍክ ነው ወንጌልን መሰብከው። ለሁለተኛው ሰማኝ እኔ ወንድም አልሰብከውም እኮ አልሰብከውም እያልኩ እኮ ነው። አልሰብከውም እሰብከዋለሁ ብያለሁ አላልኩም። አልሰብከውም፣ እጸየፈዋለሁ፣ በጣም እጸየፈዋለሁ። ይህን ደግሞ የተበላሸ የአእምሮ ውጤት እንደሆነ እያየው ከእግዚአብሔር ይልቅ ሀሳቢና አፍቃሪ ሆኜ ጭራሽ ልታይ አልችልም። ቢኮዝ ከኔ ይልቅ እግዚአብሔር ፍቅር ስለሆነ ከኔ ይልቅ እግዚአብሔር አምላክ ቸርና ሩሩ አሳቢ ደግ አሳቢ ስለሆነ ማለት ነው። ገባ ሀሳቤ? ለምን ካልከኝ እሱ እግዚአብሔርን አውቆ አምኖ ድኖ ድጋሚ በዚህ ህይወት ውስጥ የመጣው ባለመታዘዝ የመጣ ውጤት የኃጢአት ውጤት ስለሆነ የተበላሸ የአእምሮ ውጤት ስለሆነ ለዛ ደግሞ ፍቶት እንደፈለገ አሰልፍ ሰጠው ባለቤቱ ራሱ እግዚአብሔር ስለሆነ ማለት ነው። ስለዚህ በንስሐ ህይወት ይመለሳል፣ ግን አልሰብከውም እያልክ ነው። ማስረጃ ላቅርብ። አልሰብከውም እየነገርኩህ ማስረጃ ላቅርብ። ስለዚህ ግን በንስሐ ህይወት ግን ይመለሳል፣ አንተ ግን አሰብከውም። ሌሎቻችሁም እንደ ቤካ ነው የምታስቡት? ፕሮቴስታንቶች ከስር ብጽፉልኝ ደስ ይለኛል። ሀሳብን ቀጥል። እኔ አንገር ሌሎች አሰቡ አላሰቡ አይመለከተኝም።
ሌሎቻችሁ ብታስበው እንዳለ ድፍን ጴንጤው ጠቅላላ አይ እንደ ቤካር ለማስበው እኔ በፍቅር ሲፈልግ በፍቅር አለ አብሮት መሆን ይቻላል። ዳስ ኖት ማ ፕሮብሌም የኔ ጉዳይ በጭራሽ ነው አልቀበለው። እጸየፋቸዋለሁ ብቻ ሳይሆን በጣም ነው መጸየፋቸው፣ በጣም ነው መጸየፋቸው። ተው እጠላቸዋለሁ። ልንገርህ በቃ አንድ በክርስቶስ ኢየሱስ አምኖ ድኖ አንድ ሰው መታረቅን ካገኘ በኋላ እዚህ አይነት ልምምድ ውስጥ የገባ ሰው ደሙን ስለሆነ ረግጦ የሄደው ደሙን ስለሆነ ያከፋፋው ብራዘርዬ በጣም ነው የምጸየፈው፣ በጣም ነው የምጸየፈው። ማስረጃ ላቅርብልህ። ለምሳሌ እኔ ከእግዚአብሔር ላይ ሀሳቢ አይደለም፣ ከእግዚአብሔር ላይ አፍቃሪ አይደለም። እንደዚህ ያለ እሺ ይቅርታ ጋር አንድ ላይ መልስልኝ። ተጸየፉት አትስበኩት የሚለውንም አሳየኝ በዛ መጽሐፍ ቅዱስ። ቀጥል። ሚውታል የአንተን ፖለቲክስ ብራዘርዬ የሰፈር ቀበሬ ምናምን እንትን ውስጥ አትከብተው። እኔ እንደዚህ እንትን አይደለም። እሺ ማስረጃ ሮሜ ምዕራፍ 1 ቁጥር 21 ላይ እንደዚህ ያለ እግዚአብሔርን ቢያውቁትም እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡትም። ነገር ግን ሐሳባቸው ፍሬቢስ ሆነ፣ የሚያስተውል ልባቸው ጨለመ። ጥበበኞች ነን ቢሉ ሞኞች ነው። ከዚያስ ደግሞ እንደዚያ የዘላለም አምላክን ክብር ሞት በሆነው ሰው በወፍ ምናምን አይደል ለወጠው። ከዛ በኋላ ታገለ እሺ ሰው በወፍ በእንስሳና በምድር ላይ በሚሳቡ ፍጥረታት መልክ መስለው ለወጡ አለባለስ። እሺ ስለዚህም እግዚአብሔር ማን ያለው ቁጥር 4 ላይ ስለዚህም እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። ማ እግዚአብሔር እና እኔ ምን አገባኝ? ምን ቤት ነኝ? ብራዘርዬ ፒስ ምናምን ነገር ላቭ ነመስቴ ማያ ፒያራ የሚለው ምንድን ነው ያለው? ስለዚህም እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፈንታ ፍጡራን አመለኩ አገለግሉትም ካለ በኋላ ቁጥር 6 ላይ በዚህም ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው። ምን አገባኝ እኔ ብራዘርዬ? እንዲህ ከዛ ተመልሶልኛል። ተረጋጋ ብራዘርዬ። ሴቶቻቸውም እንኳን ለባህሪያቸው የማይገባውን ግንኙነት ባህሪያቸው ላልሆነው ግንኙነት ለወጡ ይላል። ማን ነው እንደዚህ እንዲሆኑ አሳልፎ የሰጣቸው? እግዚአብሔር ሰጣቸው የሚለው ራሱ ነው፣ መጽሐፉ ነው የሚለው። እሺ ከዚያስ እንዲሁም ወንዶች ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ፣ ወንዶች ከወንዶች ጋር ነውር ፈጸሙ፣ ለክፉ አድራጊዎች የሚገባውን ቅጣት በገዛ ራሳቸው ላይ አመጡ ይላል። ብራዘር ስለዚህ ብራዘር ደረዛው እኔ ቅድም ብያለው ፍጥረታት ለሆኑት ላልዳኑ በአዳም ባመጣው ኃጢአት በዚያ ውስጥ እስቲል መታረቅን ላላገኝ ለነሱ ወንጌል ሰብካቸዋለሁ። ውጤቱ ከጨለማው ዓለም ጋር ካላቸው ኪዳን የተነሳ የመጣ ስለሆነ እነዚህ ግን ታርቀናልና ነው ብለው ግን ድጋሚ መልሰው በዚህ ኃጢአት ውስጥ ከገቡ እኔ አልነግራቸውም፣ እጸየፋቸዋለሁ። በቃ አትንገራቸው። ለማንኛውም የመጨረሻ ሀሳብ እኔም ቤተክርስቲያንም ግብረ ሰዶምን እንቃወማለን። ጎንደሬው ሰማ፣ እንቃወማለን። ጥሩዬ ቤት መከፍቺ ከሆነ ክፈች እስቲ። ጋሽ ተጠብቀ መጣ። ዮዲትም ትመጣለች። መጽሐፍ ቅዱስ እናነባለን። ቤካዬ ወንድም አለም እኔ እኮ በጣም የሚገርመኝ ነገር አብረሼ እኔ አሁን ለአንተ ጌታ ይወድሃለሁ ብዬ የምልህ አንተንም ይወዳል ቤካይ፣ ሁላችንም ይወደናል።
ፍጥረቱን ሁሉ ይወዳል። እሺ ድንቅ ችግር የለውም። ፍጥረቱን ሁሉ ይወዳል እግዚአብሔር። ፍጥረቱን ሁሉ ይወዳል። አይወድም እንዴ? ስማኝ፣ እኔ የወደደኝን ጌታ ወድጄዋለሁ፣ ወድጄ ተቀብዬዋለሁ። አንተ ግን እስቲል የወደደህን ጌታ ስለወደደህ መውደድ ምላሽ አልሰጠውም፣ አልዳንክም። እስቲል በጨለማ ውስጥ ነው ያለው፣ እስቲል በእግዚአብሔር ቁጣ ውስጥ አለ፣ አልዳንክም ብዬ ያምናለሁ። አይ ችግር የለውም። ርዕስ ሺፍት አድርጌ ሌላ ነገር ውስጥ አልገባም። ነገ ከነገ ወዲያ እናወራለን። ቤካ ርዕስ እኮ ምንም ሺፍት አላደረኩኝም። ምን ላይ ስሰጥ ርዕሱን ሺፍት ለማድረግ ነው። አሁን አልሰጥም። ነገ ከነገ ወዲያ እናወራለን። እሺ መርሲ ቀጥይ እስኪ። መርሲ በጣም መድሏል። እዚህ ጋር በጣም ታዳላለህ። እኔ እስካሁን እኮ ሰዓት ሙሉ ገስት ላይ ቁጭ ብዬ እንደ አብርሽ ራሱ አላወራኝም። አረ ቆይ አንድ ጊዜ ቆይታ መሲ ታወራበት። ቆይ አንቺ ከኔ ጋር ሁሉ ብታወራ ይችላል። አይ አይደለም ቤኪ፣ አይ ርዕስ ሽፍት አላረግም ሲል እስካሁን ርዕስ ሽፍት አድርገን እኮ ስታወራ የነበረው እንጂ በእርሱ ላይ አይደለም። መሲ ራሱ ነው ሽፍት ያደረገው ነው አይደለም። እና ማውራት ፈቃደኛ አይደለም። በቃ ሁላችንም እናውቀዋለን ፖለቲክሱን። ታዩ መሲ ታዩ፣ እውነትህን ነው። አላወራም ከዚህ ወደ እንጂ ርዕስ ሽፍት አላረግም ማለት አልነበረብህ። ምክንያቱም እሱ ሽፍት ሲያደርግ አንተ አላረግም ማለት ነበረብህ። ተረጋጋ እንዴ ተረጋጋ። ብራዘር መረጋጋቱን ሰሚ ተረጋጋ እያልሽ አትነካኪ። ችግር የለውም። እቺን ፖለቲክስ ችግር አለው አላልኩም። ችግር አለው አላልኩም። አብርሽ በጣም ዝም በል በቃ ሚውት አድርግ። አብርሽ እስቲ አንቺ ራስሽ ሚውት አድርጊ እስቲ። እንዴ ምን ሆነሽ ነው? ሁለቱ እንደፈለጉ ያወሩ። እንደዚህ አይደረግም። መሲ እኔ ለአንቺ ለመመለስ ፈቃደኛ ስላልሆንኩኝ ከፈለግሽ ለብቻሽ አውሪ። እውነትህን ነው። ላስወጣ እችላለሁ። ባይዘውሽ ተረጋጋ። ቀጥል ቤኪ። ራስን ሰማ ያትስቀልሽ ብራዘር። በጣም የሚገርመው ነገር ግን እንትና ምንድን ነው ያ እሺ አብርሽ ለምን አታወራም በዚህ ጉዳይ ላይ? እሺ ለምን አታወራም? አንተ ድኛለሁ ብለህ ታምናለህ? አንተ ድኛለሁ ውዶቼ እንግዲህ ሰላም እደሩልኝ። እሺ ሰላም እደሩ። መስዬ ቤካ አብርሽ የዘወትር ጸሎቱን ቅድም እያወራ የነበረውን ነገ ትርጓሜን ይዤ እመጣና አሳይካለሁ። ምንም ትርጓሜ እኮ አያሻውም። በነገራችን ላይ ግልጽ ነው። አንተ ድኛለሁ ብለህ ችግር የለውም። አያሳስበን ቤካይ ችግር የለውም። እሺ ብራዘር ነገ ይዤ እመጣና አሳይካለሁ። አሁን መረጃውን ስላልያዝኩኝ ድኛለሁ። አሁን ስላልተዘጋጀው አላወራም። እሺ ቀጥል። ክርስቲያን ለታምናለህ? ኦርቶዶክሳውያን ነን። እርግጠኛ ነህ? 100% እርግጠኛ ነኝ። መረጃውን ነገ ይዤ ልመጣና እናወራለን። መሲ ሰላም እደርሽ። እኔ እናት አንድ ቀን አወራሽ ይሆናል። መሲ አንድ ቀን አወራሽ ይሆናል። እሺ መሲ አስወርጅኝ እስቲ ከገስት ላይ እንዴት እንደሚወረድ ስለማላቅ። ቤካ ያመሰግናለሁ። እሺ ብራዘር ነገ እናወራለን። ኧረ ችግር የለውም። እኔ ፋራ ነኝ፣ አንቺ አራዳ ነሽ። ችግር የለውም። ያ እሱን ካወቅ በቂ ነው። ባይ ዘ ዌይ አንተ በምታወራው ሙድ ማውራት በጣም ሲምፕል ነው። ኦኬ ችግር የለውም። አራዳ ነኝ። ችግር የለውም። ለጊዜው ይመች። በቃ የመውረድ ዓላማ ካለ ተፈቅዶልሃል፣ መውጣት ትችላለህ። ሌላ ትርፍ ቀር አያስፈልገንም። ኦኬ ይህ ግን በዛው ኮፍያ ነው የለበሰችው እና ተቃውማት መሲን ቅድም ስላለባበስ ስትቃወም ስለነበረ ፕሮፋይሏ ላይ ኮፍያ የወንድ ነው እንጂ ሴት አይደለም። ቤኪ ደህና ደሩልኝ። ቆየሽ እኮ ደህና ደሩ ካልሽ ግን አለሽ እስካሁን ሰላም ደር ያላለኝም አልሸኘኝም። ቤኪ ወንድ ላይ እንትን ጥሩዬ እስቲ ከመሲ ጋር አውሩ በጌታ ነገር ድነት ላይ ከሷ ጋር እኔ ደስ ነው የሚለኝ ማለት ነገር ቤኪ ማውራት ያልፈለግኩት ስታወራ የመንፈሳዊ እንትን የላትም ታውቃለህ። አሁን እኔ ስንት ሰዓት ሙሉ ቁጭ ብያለሁ። በጣም መንፈሳዊ ጌታ እንደ እንትን ስልጣን ያለ አግባብ ስለምትጠቀም ብሎክ እንዳታረግሽ ታያት። አይ አታረግም። መሲ እንደዛ ማያደርገኝ ብሎክ አያደርገኝም። እንኳን ቤኪ ቤት እኔ ኤርሚዬ ጋር ራሱ ብሎክ ማልደረግ ሰው ነኝ። እንዴት እኮ እንደምወዳቸው
የወንድሞቼን ቤት እኔማ እነሱን ወደ ተዋህዶ ሳልመልስ ብሎ ካልደረግም ሰው ወደ ጨለማ። እሺ ጥሩ። የኔ አሁን ኦርቶዶክስ መሆን እፈልጋለሁና እስቲ እንዴት ነው ወደ ኦርቶዶክስ መምጣት የምችለው? አይ ቆይ እዛው ሁኚ መጀመሪያ እዛው ሆነሽ ባለሽበት ስነነገ ለምን እንድድን አይደለም የምትፈልጊው? ከደቂቃ በፊት እኮ ያመነጫጨቅሽ ነበር የኔ ቆንጆ እህት። ስለዚህ መጀመሪያ ኦርቶዶክስ አላረጋችሁ ስላሽ ፍላጎት ይጨምራል። ለማንኛውም ሁላችሁም ፕሮቴስታንት ወንድሞች ነው ማደርጋችሁ። ሰላም ደሩ አራሳ ላይ ስለምከፍት ነው በእውነት አራሳ ላይ እንዳትወጪ ችግር የለም። እዛው ሆነሽ መጀመሪያ ትህትና የኔ ውድ ክርስቲያን ትሁት ሊሆን ይችላል። ስለዚህ ትሁት ያልሆኑትን አትፈልጊያቸውም ማለት ነው። ቆያርገን እንቀበላታለን። ቤኪ ግን መቼ ነው እኔ ጋር የምትመጣው? ጥሩዬ ንገሪኝ፣ ስለ ኦርቶዶክስ ንገሪኝ። ኦርቶዶክስ መሆን ፈልጋለሁ። ስለ ኦርቶዶክስ ትንሽ ነገር በይኝ እስኪ። እንዴት ነው ወደ ኦርቶዶክስ መምጣት የምችለው? እሺ ኦርቶዶክስ ልክ ናት፣ ልክ አላት፣ ልክ ናት፣ ልክ አላት። ኦርቶዶክስ ልክ ናት ወይስ አይደለችም ሳይሆን ጥያቄ እኔ ኦርቶዶክስ መሆን ፈልጋለሁ። አልገባሽም? ኖ ይኸውልሽ ትክክል ናት ብቻ ሳይሆን ልክ አላት። መጠን ኦርቶዶክስ መጠን አላት፣ ልክ አላት። ለማንኛውም ቤኪ ደህና ደር። በእናትህ አንዴ እስኪ ዞር በልልኝ። ሰላም ለኪ ብዬ ልውጣ። እንትና ቤተክርስቲያን አንዴ ወንድም ማለት ስገባ እንደነበረ ኧረ ተይ ለኔ ቤኪ ዝም በላት። ካንዴ እንገናኛለን፣ እንመጣለን። መሴኔ ስለ ቤተ እምነትሽ እመልስልሻለሁ። ስለ ቤተ እምነትሽ ደፍረሽ መናገር ካልቻልሽ ለምንድን ነው ወንድሞችን ወደ ኦርቶዶክስ አላመጣ የምትዩ? አንቺ ስለ ቤተ እምነትሽ የምታውቂው ነገር ካለ እኔ ኦርቶዶክስ መሆን እፈልጋለሁ ስትይ ስለ እኔ ነፍስ ሊገድሽ ይገባል አይደለ? በቃ ቾኩለሽ ነው ኦርቶዶክስ የምትሆኙ በዚህ መንገድ ነው ብትይ፣ እኔ ደግሞ ፕሮቴስታንት እንዴት እንደምትሆኙ እንዴት በክርስቶስ አንዴ እየተደማመጥ እንዴት በክርስቶስ ኢየሱስ አምነሽ የዘላለም ሕይወት እንደምታገኝ ይነግርሻል። እኔ ደግሞ እንዴት ወደ ኦርቶዶክስ ልምጣ አልኩሽ? ንገሪ፣ መልሽልኝ። ሲምፕል ጥያቄ ነው። እስ 4 ሰዓት ልገባ ስለሆነ ሰላም ደሩ። አሁን እኔ ከቤት ጋር ነው ይጂ በቃ እንዴ ቆየሽ እኮ ቤኪ ደህና ደሪ ይበለኝ እንዴ ወንድሜ፣ ደህና ደሪ ይበለኝ እንዴ ቆየሽ እኮ ደህና ደሩ ካልሽን፣ አይ እኔ ወንድሜ ነው ደህና ደሪ ይበለኝ። እሺ እንደዚህ ነው በቃ። አይ ችግር የለውም። በነገራችን ላይ እሺ ጥሩዬ የምሬ ነው የምልሽ። ታውቂያለሽ ላንቺ ያለን ልብ ለምን ብለሽ ካልሽኝ ለምን ብለሽ ካልሽኝ አንዴ አረ በኢትዮጵያነት ነው እሺ ይሆንሽ ለምን መሰለሽ ለአንቺ ጥሩ ልብ ያለን እና በጣም በዚህ ልክ ምን ዳራለሽ በቃ ያለሽው በጨለማው ስለሆነ ከዛ ካለሽበት ከጨለማ እንድትወጪ እስቲ በእግዚአብሔር ቁጣ ስላለሽ ከእግዚአብሔር ቁጣ እንድትደኚ እንድታመልጪ ስለምንፈልግ ነው። እና ጌታ ይወድሻል ጥሩዬ፣ በእውነት ነው የምልሽ። ያለሽበት የእምነት ተቋም ጨለማው የነገሰበት፣ ጨለማው የገነነበት፣ የእግዚአብሔር ቁጣ ያያለበት፣ እግዚአብሔር የማይታወቅበት እምነት ነው እና ውጪ ከዛ ቤተ እምነት። ጌታ ይወድሻል። ሰው ምንም እንኳን እግዚአብሔርን አውቃለሁ ብለሽ ብትይ ግን እግዚአብሔርን አታውቂው። ብታውቂውም እንኳን እንደ አምላክነቱ አታከብሪው። ስለዚህ እግዚአብሔር ወደሚከበርበት፣ እግዚአብሔር ብቻ ወደሚመለክበት፣ እግዚአብሔር ብቻ ወደሚነገርበት፣ ስለ ክርስቶስ ኢየሱስ ብቻ ወደሚወራበት ወደ ቅዱሳን ማህበር ነኝ። እኔ አሁን ለምሳሌ ቅዱስ ቤካ ነው የሚባለው። ቅዱሳን በቃ እርኩሳን ሳይሆን ቅዱሳን ብቻ የሚሰበሰቡበት ወደ ጌታ ቤተክርስቲያን እንድትመጪ ስለምንፈልግ ነው እና እንወድሻለን። ደህና ደሪ። ሌላ ጊዜ መጥተሽ ማውራት ብቻ ደስ ይለኛል። እግዚአብሔር አምላክ ቤካ እኛ ሳትወዱ ነው። አረ ወዳችኋለሁ። እኔ የመከረኝ ነው። አብርሽ ሚውት አድርገን ቆይ፣ አሁን ለኔ ነው ቤኪ እየሰማሁ ያ። ስለዚህ ጌታ ይወድሻል። ጊዜ አታባክኝ። ነይ፣ እውነቴን ነው የምልሽ። የእርሱ በቃ እሱ እንዴት ነው የእሱ የተመረጠ ቃል እግዚአብሔር። ቤካይ መምጣት እንፈልግ። የትኛውን እንምጣ? አብርሽዬ፣ አብርሽ ቤካ ማለት የአሁኑ ሳውል እኛ ጋር ሲመጣ ጳውሎስ ነውና ሰላም እደርልኝ። የኔ ሳውል ወንድም ሰላም እደርልኝ። ቻው እፈልጋለሁ። በነገራችን በቃ መስዬ እኔ ቆንጆ ሰላም እደሩ። እሺ 4 ሰዓት ከፍታለሁ። ቻው ሰላም እደሩ። ብሌስ አርሞር እፈልጋለሁ። ስማ ቤካ
መምጣት ብንፈልግ ወዴት እንምጣ? ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ፣ ካልቪኒስት የት እንምጣ? የትኛው ነው? ወይስ ሁሉም አንድ ናቸው በጌታ? እኔ ወደ ካልቪኒስት፣ ወደ ሙሉ ወንጌል፣ ወደ ቃለ ሕይወት ና አላልኩም። እኔ ያልከው ወደ ኢየሱስ ና፣ ወደ ነፍስ እረኛ። አይ በዙ ብንና ወዴት እንምጣ? እሺ ቤካ፣ እኛ እኮ መለየት አቃተን። ወደ ኢየሱስ ቤኪ ወንድምነት ወይ ቅድም ከርዕስ አልወጣም ስላለ ለምን ከርዕስ የወጣ ጥያቄ ይጠይቃል? ኑ እያለ ስለሆነ ቤካ የኑ ስላልከን የጠየቅኩ መመለስ ካልፈለግ ኢትስ ኦኬ። አንተ ቅድም የጠየቀህን ለምን አልመለስክለትም? ቤካ ታውራኛለህ ወይስ ልውጣ? ብራዘር ይኸውልህ ና ስማኝሽ፣ ችግር የለውም። እኛ ሰዎች ብቻ ስለምፈት ችግር የለውም። ወዴት ልምጣ ብለህ ላልከው ነገር ቅድም ብያለሁ መሰለህ፣ ወደ ነፍስ እረኛ ወደ ጌታ ወደ ኢየሱስ ክርስቶስ ነው። ሐዋርያቱም የሰበኩት ወደ ክርስቶስ እንዲመጡ እንጂ ወደ እምነት ተቋማት እንዲመጡ አይደለም። አንዲት ሃይማኖት ይላል አለ ቤካዬ እኮ። የትኛው የትኛው ቤተክርስቲያን ናት? የት ነው ያለው? ያቺ ቤተክርስቲያን እኛ ጋር ያለው ፔንቴኮስታል ጋር ያለው ምን መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል የትኛው? ባጭር አማርኛ አሁን እንደዛ ከመጣ ፔንቴኮስታል ጋር ያለው። ፔንቴኮስታል አንተ የት ነህ ቤካዬ? ጀስት ለማወቅ ያህል እኮ ነገርኩህ። ፔንቴኮስታል እኮ ቃለ ሕይወት በሙሉ ወንጌል የእምነት መግለጫ ትተዳደራለች ቤካ። ፔንቴኮስታል እኮ እኔ ወንድም ፔንቴኮስታል እኮ ፔንቴኮስታል ነህ። አንድ ጥያቄ መልስልኝ። ቃለ ሕይወት በሙሉ ወንጌል የእምነት መግለጫ ትተዳደራለች? በቃ ይሄ ችግሬ ነው። ስማኛው ወዴት ልምጣ አልከኝ? ምናልኩ መሰለህ? ወደ ጌታ ኢየሱስ ወደ ነፍስ እረኛ ኦኬ፣ ወደ እርሱ ነህ አልኩ። አይ በተቋም ደረጃ ወዴት እንምጣ ብለህ ካልከኝ ወደ ፔንቴኮስታል ነህ አልኩ። ፔንቴኮስታል ናት ወይስ ያቺ አንዲት ሃይማኖት የተባለችው ብለህ ካልከኝ አዎ እሷ ብቻ ናት የጌታ ቤተክርስቲያን። ከፔንቴኮስታል ውጭ አንድም የጌታ ቤተክርስቲያን ተብሎ ሊጠራ የሚችል አንድም የለም። ቤካ አሁን ፔንቴኮስታል ከሚባሉት ቃለ ሕይወት አለ፣ ሙሉ ወንጌል አለ ምናምን። ከፈለግ ሙሉ ወንጌል የፈለክበት ሂድ። አሁን ነግሬሃለሁ። ወደ ፔንቴኮስታል ካልኩ ጥያቄ መልስልኝ ቤካ፣ አንድ ጥያቄ መልስልኝ። ቃለ ሕይወት በሙሉ ወንጌል የእምነት መግለጫ እኔ ኦርቶዶክስ መሆን ብፈልግ መቼስ አልሆነ በጌታ ቤት እንኳን ኦርቶዶክስ ለሆን ልጆችም ራሱ እንዲያስቡት አልፈልግም። እሺ ኦርቶዶክስ ሊሆን ብፈልግ ወዴት ነው የምመጣው? ችግር ወደ ኦርቶዶክስ፣ ሁሉም አንድ ነው። አንተን ለምን ትመስልኝ? የፈለግከው ነገር ላይ የትም ይኸውልህ፣ ወደ ማርያም ነው የምመጣው። ኢትዮጵያ ብዞር እንዳለ አንድ አይነት ትምህርት ነው። የትም ማልክ። ስለዚህ እኔ ምን እያልኩ ነው መሰለህ? ጌታ ኢየሱስ ክርስቶስ ወደሚመለክ ማርያምም አርሴማም ኢየሱስ ቤተክርስቲያንም ስያሜ እንጂ አንድ ነው። ቴንክ ሶ ማች። አየህ፣ ለዚህ ነው የኔን ሀሳብ ራስህ ትናገረው፣ የኔ መልስ ራስህ መልሷል። እኔ ስመልስ ደግሞ አንተ ትቀበልም። አየህ፣ ለዚህ ነው አንዳንድ ጊዜ ለምታወራው ነገር በጠቅላላ እኛ እኮ መተዳደሪያ ደንባችን አንድ ነው እኮ ቤካ፣ አንድ ነው እኮ። እሺ ስማ፣ የእኛ መተዳደሪያ ደንባችን አንድ ነው፣ ወጥ ነው። የእምነት መግለጫችሁ አንድ አይነት ነው። እቺን ብቻ መልስልኝ ብራዘር። ስማኝ፣ የፕሮቴስታንት እምነት የእምነቷ መሰረት ግልጽ ነው። እኛ የእምነት መግለጫውስ ቤካ፣ የእምነት መግለጫውስ ይህንን ለምን አትመልስልኝ? የእምነት መግለጫ እሺ፣ የሰማኝ ነው ወንድም፣ የሰማኝ ከሆነ ነገር ያለው ካልፈለግ ዳር መያዝ ትችላለህ። የጌታ ቤተክርስቲያን ፔንቴኮስታል ነች ብዬ ነው የምሞግትህ። አንተ የጌታ ቤተክርስቲያን ኦርቶዶክስ ነች ብለህ ትሞግተኛ ነህ። እሺ አልኩኝ እኮ ቤካ። እሺ ተቀበልኩ፣ ግን ተቀበልኩ። ኢትስ ኦኬ። በአንተ ባልከው ልሂድልህ። እኔ አልሞግትም። በአንተ ባልከው ልሂድልህ። ስለዚህ ወደ ፔንቴኮስታል የእምነት መግለጫችሁ አንድ አይነት ነው ወይ? የአንተ ራሱ የእምነት መግለጫ አንድ አይደለም ብራዘር። የአንተ ራሱ የእምነት መግለጫ አንድ አይደለም። የአንተን የእምነት መግለጫ ታሳይኛለህ? የእምነት መግለጫችሁ አንድ ነው ቤካ። ለምን አትመልስልኝ? በሙሉ ወንጌል ቃለ ሕይወት ትተዳደራለች። መጣው ክዳኒ ከከፈተ እሺ፣ እኔ ወንድም ብራዘርዬ፣ እኔ የምልህ ጀማነሽ እና ተዋህዶ ቅባና ካራ የአቦነሽ እንትን መተዳደሪያ ደንባቸው አንድ ነው። ማናት አቦነሽ? እኔ አላውቃትም።
ካላወቀው ዳሪያስ እውቀት የለም። ለዚህ ነው ኦርቶዶክስ ምንም እውቀት የለም። እሺ የቅባትና ስማኝ፣ የቅባትና የተዋህዶ የካራና የጸጋ እምነታቸው አንድ ነው። ቅባት ማን ነው? እኔ ቅባትን አላውቀውም። ከአንተ ሰማሁት። አሁን ብዙ ነገር አታውቅም። ስለዚህ መጀመሪያ አንተ ቤተ እምነትን አውቀና፣ እሺ ወደ ቤተ እምነትን አውቀና ተባረክ። ለማንኛውም ግን የጌታ እኔ መረምራለሁ፣ ግን አንተ ንገረኝ ቤካ፣ የእምነት መግለጫችሁ አንድ አይነት ነው? ስማኝ ብራዘርዬ ስማኝ፣ ሄደህ ስትፈልግ የእምነት መግለጫዎቻችን አንድ ናቸው ወይስ አይደሉም ምናምን የሚለው ጠያይቀ ምናምን ነገር ና እኔ የእምነቶቻችን ሁላችንም አንድ ላይ እንዲህ አሰባስቡን አንድ ላይ እንድንሆን ያደረገን ጉዳይ ትምህርቶቻችን በነገረ ድነት በአምልኮ ስርዓቶቻችን እነኚህ በአምስቱ ሶላዎች ሁላችንም አንድ ስለሰበሰበ ውጭስ ሐዋርያዊ ትምህርትና ክርስቶሳዊ ትምህርት እኛው ስላለ እኛን በጥቅም ስለሰ አፖስቶሊክ ሰክሴሽን አላችሁ? ቤካይ አፖስቶሊክ ሰክሴሽን አላችሁ? በደንብ ላይ ብራዘር ከኛ ውጭ አፖስቶሊክ ታሳየኛለህ? እየመጣች ተኝ ካላሳየኝ ምን ማለት ነው? የሐዋርያት ቅብብል አይደለም? የሐዋርያት ቅብብል አይደለም? ምናልባት እንግሊዝኛ ከተሳሳትኩኝ ታርመኛለህ። ምን ማለት ነው ሐዋርያ ቅብብሎች ማለት? የክህነት ቅብብል አይደለም? ሐዋርያቶች የሚቀባበሉት አይደለም? እሺ እኔ አላውቅም፣ አንተ አርመኝ ብራዘር። ሐዋርያ ቅብብሎች ማለት ትምህርት ነው። እሺ መጽሐፉን ከፍታ አሳየኝ እስቲ። ትምህርት ነው የሚል ከፍታ አሳየኝ። ካላወቅ በቃ ዳርስ በእናትህ በቃ ወደ አንተ በቃ ትምህርት ነው ከፍተህ አሳየኝ። አፖስቶሊክ ሰክሴሽን ማለት ሐዋርያ ቅብብሎች ማለት ክህነት ነው ብራዘር። በቃ ታች ወደ አንተ ተማር እንዴ። በዓለማችን ውስጥ የጌታ ቤተክርስቲያን ፔንቴኮስታል ናት ብዬ አምናለሁ። ደግሞ ብቻ ናት ብዬ አምናለሁ። እኔ ከፈለግ ሞግተኝ የቤተክርስቲያንን መልኮች እንመልከት እንደ እግዚአብሔር ቃል፣ የሐዋርያትን ትምህርት ለመምህሮቻቸው እንደ እግዚአብሔር ቃል ከዛ ግልጽ ለሚሆነው ጉዳዩ ማለት ነው። እሺ ለማንኛውም ዳንዬ ከፍቷል አይደል? ዳኒ ከፍቷል መሰለኝ። ወንድሞች አለ ዳንዬ ከፍቷል። እስቲ ቆይ ዳኒሻዬ ከፍቷል ወይስ ዳኒሻዬ ከፍቷል? ቆይ ቼክ ላድርግ። ኧረ ዳኒሻዬ ከፍቶ እንደውም ተናፍቋል እኮ በኢየሱስ። አዎ ኦኬ ሌትስ ጎ። አዎ ከፍቷል። ሌትስ ጎ ዳኒሻ ጋር ተባረክ። ወዳችኋለሁ። እዚህ ከአንቺ ጋር ግን ማናት ጥሩዬ ከአንቺ ጋር ብታወራ ጌታ እንደሱ ነው የሚለኝ። ነገ ምናልባት ከመጣች በደንብ አድርገሽ አውራት።